ሰላም ተናስተልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በተለያዩ ዕለታዊ ጉዳዮች ላይ በማተኮር መረጃዎችን የምናቀበልበትና በአንዳንዶቹ ላይ ሰፋ አድርገን የምንወያይበትን የአንከር የመረጃ ክፍል ጊዜ ነው ይዘን እየቀረብነው ከገለታው ዘለቀ ጋር አብራችሁን እንድትሆኑ ግብዣችን ነው መልካም ጊዜ ተናስተልን ገለታው እግዚአብሔር ይመስገን እንደምን አደርክ መሳይ እንግዲህ ተገናኘን ዛሬም በተለያዩ ርዕሰ ጉዳዮች ላይ መረጃ ሰጥተን በአንዳንዶቹ ላይ ሐሳብ ምን ለዋውጥበት ይሆናል የታየ ደንዳአ ቃለ መጠይቅ ሰሞኑን መነጋገሪያ ከመሆኑ ባለፈ አሁን ባገዛዙ መንደር የፈጠረው ድንጋጤውን ተከትሎም እየተወሰደ ያለው የስም ማጥፋት ዘመቻ ደግሞ ትኩረት ያገኘ ጉዳይ ሆኗል እሱ ላይ ነው ዛሬ የምናተኩረው ነት ለመናገር ታየ ደንዳአ ከነሱ ስብስብ ከዛው ከኦሮሚያ ብልጽግና ውስጥ ወጥቶ ይሄንን ትልቅ ጉዳይ አንስቶ ኢትዮጵያ ላይ አደጋ ለአብይ አህመድ በተለይ አንድ ማህበረሰብ ለማጥፋት ቅዶ ሴራ አዘጋጅቶ እየተንቀሳቀሰ ነው ብሎ መግለጹ ለብዙዎቻችን በርግጥ ከዛ መንደር ከዛው አካባቢ ታየ በመናገሩ እንጂ በተለያየ መልኩ በተለያየ አጋጣሚ አብይ አህመድ ያገኘ በሙሉ ይሄንን ነገር መስማቱ አይቀርም አብይ አህመድ አንዳንዱ ነገር የሚያደርገው በአደባባይ ነው ያው በተግባርም ያያየነው ነው በነገራችን ላይ ታየ ተናገረው ነገር በተግባር ተተርጉሟል ባለፉት 5-6 አመታት የአማራ ህዝብ ከአዲስ አበባ ተነቅሏል ወደ አዲስ አበባ እንዳይመጣ ኬላ ተበጅቶ በጥፊ እየተመታ ተባሯል ይሄው በአማራ ክልል የሚካሄደው የዘር ማጥፋት ወንጀል የዚሁ የአብይ አህመድ ሴራ ወይም ደግሞ ፕሮጀክት አካል እንደሆነ ምንም ኢትዮጵያ ውስጥ ለአቅመ ፖለቲካ የደረሰው ሁሉ በቀላሉ ሊገነዘበው የሚችለው ጉዳይ ነው ስለዚህ ታየ ከዛ ሰርክል ከዛ መንደር ከብልጽግናው በኩል መጥቶ ስለተናገረ እንጂ በቃል ብቻ የሚገለጸው በተግባርም ጭምር የተተረጎመ የተመነዘረ የጥላቻ ፕሮጀክት ነው ያየን ያለነውና ለምን በዚህ ደረጃ ብልጽግናው መንደር ተተራመሰ ታየ ደንዳአ የነገረን ነገር አብይ አህመድ ያደረገው አይደለም ወይ የሚለውን ጥያቄ እንድናነሳ ያደርጋል ለማንኛውም የስም ማጥፋት ዘመቻ በሰፊው ያከናወኑ ነው የሚገኙት ከመንግስት ሆስፒታል የጤና ችግር አለበት የአእምሮ ችግር አለበት የሚል ሐሰተኛ ማስረጃ አዘጋጅተው በቅርቡ እንደዚህ አይነት ዘመቻም ለመክፈት መዘጋጀታቸውን ነው ያገኘነው መረጃ የሚያመለክተው በተለይ አብይ አህመድ በጣም በክፉኛ መበሳጨቱን በዚህ ተነሳ በታየ ደንዳአ ላይና በቤተሰቡ ላይ ምናልባት በሚቀርቡት ሰዎች ላይ ጭምር አደጋ ለማድረስ ፍላጎትና ቅድም እንዳለው እየሰማን ያለነው እንግዲህ አይናችንን ነክተን መጠበቅ ያለብን ጉዳይ ነው በቅርቡ በህዝብ ተወካዮች ምክር ቤት የጸደቀው እና አንድ በሽብር የተጠረጠረ ግለሰብ ከሞት በስተቀር ማንኛውንም አይነት የማሰቃየት እርምጃ እንዲወሰድበት ለዚህም ለመርማሪው ፖሊስ ህጋዊ ፍቃድ የሰጠው አዋጅ ከታየ ደንዳአ ጋር አያይዘው የሚገልጹ ወገኖችም አሉ ገለታው በሰፊው የምናነሳው ጉዳይ ሆናል እንግዲህ በርከት ያሉ አጀንዳዎች ናቸው ለዛሬም የያዝነው የንግድና ቀጠናዊ ትስስር ሚኒስቴር ካሰብኩት በላይ ከፍተኛ ገቢ አግኝቻለሁ ከውጭ ንግድ የሚል መረጃ አውጥቷል ለኢኮኖሚ ባለሙያዎች ለኢትዮጵያውያን በተለይ እንዲህ አይነቱ መረጃ እጅግ አስገራሚ ነው የሚሆንባቸው ሀገሪቱ በኑሮ ውድነት ከአፍሪካ አንደኛ መሆኗ እየተገለጸ ባለበት ሰው ወጥቶ መግባት ባልቻለበት በዚህን ዘመን ላይ ኢትዮጵያ ካሰበችው ቅድ በላይ ገቢ አግኝታለች የሚለው በዚህ ደረጃ መዋሸትና ህዝብን በሐሰተኛ መረጃ እንደው ማደናገር ለምን አስፈለገ የሚለውንም የምናነሳበት ጉዳይ ሆናል ዛሬ በትግራይ መቀሌ በተለያዩ አካባቢዎች ከመቀሌ ጨምሮ በሌሎች አካባቢዎችም እንደዚሁ ሰላማዊ ሰልፍ ተደርጓል ወደ ቀያችን እንመለስ አምስተኛ ክረምት በመጠለያ ወይም ደግሞ በኬንዳ ውስጥ አናሳልፈም በሚል ሰልፍ የወጡ የተቆጡ የትግራይ ተወላጆች ተፈናቃዮች በተለያዩ አካባቢዎች ሰልፍ ማድረጋቸውን የሰማነው ከኢትዮጵያ ውጭም እንደዚሁ በተለያየ የአውሮፓና የአሜሪካ ከተሞችም ይካሄዳል የሚል መርሃ ግብር ተይዞ ነበር እስካሁን እዚህ ባለ መረጃ በየትኞቹ አካባቢዎች ሰልፉ ስለመካሄዱ መረጃ ልናገኝ አልቻልንም ይሄን በተመለከተ የወልቃይት የማንነት አስመላሽ ኮሚቴ አቋም ይዟል እዚህም በውጭ ሀገር ላለፉት 15-20 አመታት ሲንቀሳቀስ የነበረው የልሳነ ግፉአንም ከዚህ ሰልፍ በስተጀርባ የህዋት ቁማር አለበት ህዋት አሁንም ባስገዳጅ ሁኔታ
ወልቃይትን ለመወሰድና ወደ ትግራይ ክልል ለመጠቅለል በእነዚህ በተፈናቃዮች ስም የጀመረው ንቅናቄ ነው ብለው መግለጫ አውጥቷል። ለኛም ቃለ መጠይቅ የሰጡበት ሁኔታ ነው ያለው። ይሄንንም ጉዳይ የምንመለከተው ይሆናል። ገለታው ሰሞኑን አብይ አህመድ በዚህ በህዝባዊ መድረኮች በህዝባዊ ስብሰባዎች በጣም ቢዚ ሆኖ ነው የሰነበተው። አስገራሚ ነው። ኢትዮጵያ ውስጥ የምናየው ቲያትር ከምንም በላይ ደግሞ አሁን በከፍተኛ ደረጃ ያስደነገጠን የመጣው እንደው አጠቃላይ የኢትዮጵያ ህዝብ ነው ማለት በማይቻል መልኩ ግን የኢትዮጵያ ህዝብ ምንነካው በዚህ ደረጃ አድርባይነት በዚህ ደረጃ የጀርባ አጥንት ማጣት ለዚህ አምባገነንና ጨካኝ አስተዳደር የሚሰጡት ምስክርነትና አንዳንድ ምስጋናዎች በእውነት ሰው ሆኖ መፈጠሩን ሁሉ እስኪያስረግም ድረስ የሚደርሱ ናቸው። ምናልባት ተጽፎ የተሰጣቸው እንዳሉና ያንን የተሰጣቸውን የሚያነቡ እንዳሉ አይተናል ታዝበናል። ያም ቢሆን ግን በዚህ ደረጃ እንዲህ አይነት ምስክርነት መስጠትና ምስጋና ማቅረብ የትኛውም ጭቆና ቢኖር የትኛውም ማስፈራራ ቢሆን ምን ያህል ህሊናችንን ምን ያህል እንደው ኢትዮጵያዊ እሴቶቻችንን ይሄ ደፋርነታችንን ቆራጥነታችንን የታስቀምጠን ነው ምን ሰልቦብን ነው እንዲህ የምናሸረግደውና በዚህ ደረጃ እንደው እጅ የሰጠነው የሚለው ነገር በጣም የሚያስቆጭ ነው። እንደ ሀገር ትልቅ አደጋ ውስጥ እንደገባን የሚያሳይ ነው የሰሞኑ የአብይ አህመድ መድረኮች። ለማንኛውም እሱ ላይ እንመጣበታለን። እንደው ገለታው ባንተ በኩል ሌሎች መረጃዎችም ካሉ በየማሉ ያነሳን የምንወያይና መረጃውን የምናቀብል ይሆናል። ከመጀመሪያው ከመነሻው እነሳለሁ። እንግዲህ ታዬ ደንደዓ ሰሞኑን በሆርን ኮንቨርሴሽን እንደዚሁም ለኛ በመጠኑ ያለበትን ሁኔታና ኢትዮጵያ የገጠማትን አደጋ በተመለከተ በተለይ አብይ አህመድ በግሉ ያደረገ ያለው ነገር አስመልክቶ ሰፊ ቃለ መጠይቅ ሰጥቷል። በርካታ በጣም አስደንጋጭ ሊባሉ የሚችሉ መረጃዎችንም አውጥቷል። ያንን ተከትሎ የተፈጠረውን ነገር ቀደም ሲል ገልጫለሁ። እንዴት እየተከታተልከው ነው? ታዬ ደንደዓ በአደገኛ ሁኔታ ነው ያለው። በጨካኞች መንጋጋ ውስጥ ነው የሚገኘው። በአሁኑ ሰዓት መልስ መስጠት በማይችልበት ሁኔታ እሱ ጋር ያለውን አቋም መግለጽ በማይችልበት ሁኔታ የሱን ስም ግን ለማጥፋት የብልጽግና ዲጂታል ሰራዊት መመሪያ ተሰጥቶታል። ብዙ ነገሮችን ሊያደርጉ እንዳሰቡ ሰምተናል። ከወዲሁም ጀምረዋል። በቴክኖሎጂ ድምጽ አመሳስሎም ሊሆን ይችላል ምስል አመሳስለው አሁን የአርቲፊሻል ኢንተለጀንስ ዘመን ነው። በዛ ደረጃ ታየን ስሙን ለማጥፋትና በህዝብ ዘንድ ያለውን ተቀባይነት ለማራከስ የሚያስችል ነው ያሉትን ዘመቻዎች ይከፍታሉ ተብሎ ነው የሚጠበቀው። ከወዲሁም የጀመሩ እንዳሉ ነው የሰማነው። ገለታው እንዴት እየተከታተልከው? አቶ ታዬ ደንደዓ ጉዳይ ከግለሰብ ትግላቸው ባሻገር እኔ እንዳንድ ዜጋ አንድ ሁለት ነገር ያስተምረኛል መሳይ። አንደኛው እኚህ ሰው ምልክትነታቸው ምልክትና አንተ ልበል ከዚህ በፊት ቅርበት ባይኖረንም ተወሰነ ጊዜ ተገናኝተን እናውቃለን እና አንተ ልበል አቶ ታዬንና እንደማከብረው ያወቅኩ ማለት ነው። አቶ ታዬ ደንደዓ ምልክትነቱ ነው አንደኛው መታየት ያለበት መሳይ። ምልክት ነው። ቲም ለማ የሚባል ነገር ኢህአዴግ ውስጥ የለውጥ እንቅስቃሴ ሲነሳ የቲም ለማ የሚባለው ኃይል ተፈጥሮ እንግዲህ ኢህአዴግን ለመፈርከስ ብዙ ጥረት ተሞክሮ ነበር። በኋላ ያው ተጠልፏል የታወቀ ነው። እኔ አሁን ቲም ታዬ ደንደዓ ነው የመጣ ይመስለኝ ምልክትነቱ። ይሄ ቲም ታዬ ደንደዓ ወከባ ለምን ይበዛበታል? በኢህአዴግ ጊዜ ቲም ለማ እና አብይ አህመድ መድረክ እየተዘጋጀላቸው ራሱ ኢህአዴግ እኮ ነው መድረክ ያዘጋጀ ነበር ተቃዋሚውን እያጠፋ። አሁን ተመልከት ታስታውስ እንደሆነ አንድነት ፓርቲን አፍርሶታል። ደህንነቱ መያድን መከራውና ያሳየው በዛ በለውጥ ዋዜማ በህዝብ ትግል ጊዜ ሰማያዊ ፓርቲን ባልፈረሰ ፓርቲዎቹን ሁሉ ያፈረሰ ግን ለቲም ለማ መድረክ ያዘጋጀ ነበር። እና አብይ አህመድ እየመጣ ለማ እየመጣ እነሱ ናቸው ተሰሉ ሰዎች ናቸው ምናቸው ቴሌቪዥኑን ሞልተውት ነበር። ኢህአዴግ ለመታደስ ይመቹኛል ይሻላል ይሄ የህዝባዊ ማዕበል ከሚያጠፋኝ ነው በእነዚህ በኩል ትንሽ ሪፎርም ላድርግ ስልጣን እንደሆነ ተቃዋሚው አያገኝም ተቃዋሚውን እዚህ እንደቁሰው ብለው ተቃዋሚው በዛ ዋዜማ ያጠፉ ይሄ ቲም ለማ እንዲያብብ ተደርጎ ነበር። አሁን ይሄ ቲም ለማ ያው ወዲያው የትም ሳይሄድ ተጨናገፈ። ቲም አብይ አብቦ ወጥቶ ያን ለውጥ ከጠለፈው በኋላ የታየ ምልክት ነው ድምጽ ነው አሁን የተነሳው ማለት ነው። ባቡሩ በተሳሳተ መንገድ ላይ ነው ያለው። በዚህ ልንቀጥል አንችልም። የባሰ እየተሰራ ነው ያለው ግፍ እየተሰራ ነው ሙስና እየተሰራ ነው ያለው አቅም በሌላቸው ሰዎች እየተመራ ነው ያለው።
የኢትዮጵያ ህዝብ የታገለለት ትግል ሜዳ ዳዋ በልቶታል ስለዚህ ለውጥ መምጣት አለበት የሚል የለውጥ ጽንስ ነው የመጣው እንግዲህ ግን ተመልከተው ቲም ታየ ደንደአ ምን ውስጥ ችግር ውስጥ እንደወደቀ እና የአብይ አህመድ ይሄ ቲም አብይ አህመድ ምን ያህል በኮንስፓይረሲ ባሻጥር የተሞላ እንደሆነ ነው ይሄ ምልክትነቱ ነውና እንግዲህ ይሄ የዚህ ያቶ ታየ ደንደአ ደጋፊ ብልጽግና ውስጥ ያሉት ማለት ነው ከብልጽግና ውጪም ያለው ማህበረሰብ አሁን የሚደግፈው ኃይል በህቡ እንዲደራጅ ያደረገው ነው ያለው የቲም መሪውም ለኔ አሁን ታስሯል ማለት ነው እንግዲህ ቲም ታየ ደንደአ እስር ቤት ነው የገባው ማለት ነው ከፋም ነገር ሊገጥመው ይችላል በተለይ አሁን በወጣው አዋጅም ደግሞ እንግዲህ አዋጅ አውጥተዋል አውጫጭኝ ግርፊያ ሊደርስበት ይችላል ይሄ ሰው መሳይ ብዙ መከራ ውስጥ ነው ያለው ስለዚህ ኢትዮጵያውያን አሁን በአጠቃላይ ይሄንን እንደ ቲም ይዘን ሁላችን ተሰባስበን አንደኛው በምልክትነቱ ልናየው የሚገባ ይመስለኛል እንደው ከዛ ባሻገር ሁለተኛው መሳይ አቶ የታየ ደንደአ ንግግር ዝም ብለህ ስታዳምጥ መሳይ ስታየው እንዴት አብይ አህመድ የምን ውጤት ነው እንዴት ይሄ ሁሉ ሆነብን ይሄ ሁሉ የሆነ ሁሉ እንዴት ሆነ አገራችን እንዴት ሊሆን ቻለ ይሄ ነገር እንዴት ሊሆን ቻለ ሚለው ነገር ትልቅ ብሔራዊ ጥያቄያችን ይመስለኛልና አይ ስትራቴጂ ችግር ነው ስንታገል ያን ጊዜ የነበረ ስትራቴጂ ተስተት ስለነበረ ነው ወይስ ደግሞ የለውጥ ክትትል ችግር አለብን ለውጥ ከጸነስን በኋላ የመከታተል ተከታትሎ የማሳደግ ነገር ችግር አለብን እንደ ኔሽን እንዴት እዚህ ላይ ወደቅን የሚለው ይልቅ ዝም ብሎ ወደዛ ከወርወር ባሻገር ተቃዋሚውም አንቂውም ራሱን የሚጠይቅበት ነገር ያለ ይመስለኛል እንግዲህ ግን ዋናው ምንድነው አቶ ታየ ህይወት አደጋ ውስጥ ነው የወደቀው ግን ያነሳው ጥያቄ ይሄ ቃለ መጠይቁ በተለይ ብዙ አብሪ ነገሮች አሉ የምታቀው አንከር ሚዲያ ከዚህ በፊት ደጋግሞ ያቀረበው ውጪ አዲስ ነገር አይመስልኝም አሁን ያቀረበው አቶ ታየ ደንደአ ግን እንደ ማህተም ነው ያደረገው እሱ ውስጥ ተዋናይ ስለነበረ ስለሚያቀው እሱ የተናገረው ነገር ብዙዎችን የማሳመን ኃይል አለው መሳይ አንተ ደግሞ እስቲ ገለታው እንዳልከው ነው አዲስ ነገር ታየ ደንደአ የነገረን ነገር የለም ያው ቃሉ ይከብዳል ለአማራን ላጠፋ ነው ብሎ እዛው ከፈረሱ አፍ የመስማት እዛው የመጀመሪያ ደረጃ ምስክርነት ነው ታየ ከሌላ አካል ሰምቶ አይደለም ከራሱ ከአብይ አንደበት የወጣውን ነው የሰማው ከአብይ አንደበት በመውጣት ረገድ እኛም በዚህ ልክ ባይሆን ሰምተናል ለአማራ ያለውን ጥላቻ በርግጥ ለኦሮሞ ፍቅር አለው ማለት አይደለም ለአማራ ጥላቻ አለው ማለት ለኦሮሞ ፍቅር አለው ወይም ለሆነ ማህበረሰብ ፍቅር አለው ማለት አይደለም ሰውየው የተለየ ነው ኦሮሞንም እንደ ሰባዊ ጋሻና የሆነ መደበቂያ የሚፈልጓል እንጂ ወዶት አይደለም እንደም የበለጠ የኦሮሞን ህዝብ በታሪክ ታይቶ በማይታወቅ ሁኔታ አደጋ ውስጥ የከተተ ነው ሰሞኑንም እንደዚሁ ከሌሎች ሰዎች ጋር ስንወያይ የመጣብን መከራ ከበዚህ በፊት ከነበሩት አስተዳደሮች ከዚህ በፊት ከነበሩት ባጼዎቹም ስርዓት በደርግም በያዲግም ዘመን ከነበረው የበለጠ የከፋ ነው አሁን የመጣብን የሚለው ድምጽኮ የሚሰማው ከኦሮሞ አባቶች ነው ስለዚህ አብይ አህመድ የማንም ወዳጅ አይደለም ይሄ በደንብ ሊሰመርበት ይገባል በተረፈ ታየ የመጀመሪያ ደረጃ ምስክር መሆኑ እንጂ ባለፈው ብለናል ጋዜጠኛ አበበ ገላው የተናገረው አለ ይሄን አበበም ይፋ አድርጎታል ለሚቀጥሉት 1000 ዓመታት አማራ ወደ ማከላዊ መንግስት እንዳይመጣ እናደርጓለን የሚል ነገር አንስቷል ይሄ ብቻ አይደለም ብዙ ነው አማራ ክልልን ምንድነው ከማከላዊ መንግስት እንነቅለዋለን ከዛ በኋላ በክልሉ እንወስነዋለን በክልሉ ከተወሰነ በኋላ ደግሞ እዛም አቅም እንዳይኖረው ለኛ የሚሰሩ ለኛ የሚያገለግሉ ሰዎችን እንሾምለታለን የሚል ነገር ነው እቅዱ ለዚህ ደግሞ በተግባር አሳይቶናል እኮ ነው አንዳንድ ጊዜ ለምን ታየ እንዲ በማለቱ ብለው ጸጉራቸውን የሚነጩ የብልጽግና መንደር ሰዎች ይገርሙኛል እንዴ በተግባር እኮ ያያየነው ነው አዲስ አበባ የሚደረገው መፈናቀል እውነት ለማጃጃል የኮሪደር በሚል ምንድነው የምን ስም ተገለጸ እንጂ እውነት ልማት ነው አዲስ አበባ እየተከናወነ ያለው ንቅለ ተከላ መሆኑን ጠፍቶን ነው በዚህ ደረጃ እንደው የኢትዮጵያ ህዝብ ማገናዘብ አቅም የለውም ብሎ በርግጣውን ሰሞኑን ያደረገው ካለውና ህዝቡም ከልክ ባለፈ አደርባይነትን የሚገልጽ ድርጊቱን ስናይ አው ቢንቁንም ልክ ናቸው እና አብይ አህመድና አዳነች አቤቤ በዚህ ደረጃ አዳነች አቤቤን እንደ ጤፍ እንድትበጂ እንፈልጋለን የሚል ሁለት ጸጉር ያበቀለ ሰው ስታይ
እና አብይ አህመድ ቢንቁንና የሚያደርጉትን ልማትን ምንድነው ዘር ማጥፋትን ገልብጠው ልማት ነው ቢሉን ምን ቸገራቸው? የሚሸከም ህዝብ አግኝተው ዝም የሚል ህዝብ አግኝተው ቢያደርጉ ምንም ማለት አይደለም። ለማንኛውም ታዬ ነግረን አዲስ ነገር ባይኖርም ድርጊቱ በራሱ ነገ ከነገ ወዲያ ሊመጣ የሚችለው አደጋም እንዳለ በደንብ የታየን መሆኑን በዚህ አጋጣሚ መግለጽ ያስፈልጋል። በተረፈ የስም ማጥፋት ዘመቻው ምንም ውጤት አያመጣም። ታዬ ደንዳ ስሙን ከመቃብር በላይ ምናልባት በህይወትም ላናገኘው ከቻልንም ከመቃብር በላይ የሆነ ስምን የጻፈው ሰሞኑንም ስለው የነበረው አለ የዘመኑ አቡነ ጴጥሮስ ከሚባሉት ዋናው አንዱ ብለን ልንጠቅሰው ምንችል ሰው ነው። መስዋዕትነት እየከፈሉ እነ ዮሐንስ ቦያለው እነ ክርስቲያን ታደለ እነ መስከረም አበራ አሉ ብዙ መስዋዕትነት እየከፈሉ ያሉ። ታዬ ደንዳ ከነሱ አንዱ ተደርጎ የሚታይ ነው። ኢትዮጵያውንም ልጆች አሏት ብለን የምናከብረው ነው። እንደውም ስሙን ባጠፉት ቁጥር የበለጠ እንድናከብረው የሚሆን ጉዳይ ነው የሚፈጠረውና ግዴለም የጭቃ ጅራፋቸውን ሊሰነዝሩ ይችላሉ። እኛ ግን ለታዬ ደንዳ አሁንም ጥብቅና መቆም አለብን። ሊያደርጉ የሚችሉትን ያንዳንዱን ነገር አይናችንን ሳንነቅል መከታተል አለብን። እንዳልኮ በዛ አዋጅ መሰረት ሊያሰቃዩትም ከቻሉ ይህንን እየተከታተሉ ኢትዮጵያ ውስጥም ባይሆን በሌላ የዓለም ክፍል ላይ ሰላማዊ ሰልፍና ንቅናቄ ታዬ ደንዳን ልቀቁት የሚል ዘመቻ መከፈት ይኖርበታል። መግለጫዎች መውጣት አለባቸው። በተለይም የአማራ ድርጅቶች በውጭ የሚገኙ በተለይ ለመንግስታቱ ድርጅት ለዓለም አቀፉ የጦር ወንጀሎች ፍርድ ቤት እንዲህ አይነቱ ነገር መሬት ላይ የሆነ ነው። ፍላጎት ብቻ እቅድ ብቻ ሳይሆን በተግባርም እየተለወጠ ነው። በአማራ ክልል ባለፉት 2 ዓመታት የዘር ማጥፋት ወንጀል የተፈጸመው ስለዚህ አብይ ያደረገው ነው። ይህንን መግለጫ በማውጣት ዓለም አቀፉ ማህበረሰብ ለኢትዮጵያ ህዝብ ለአማራ ህዝብ እንዲደርስ ማድረግ አለባቸው። ሰውየው ፍሬም በጥሶ እየሄደ ነው። መቼም አንዳንድ ጊዜ ዝም ብለን እንደው ሌላው ዓለም እንላለን እና ሌላው ዓለም የምንልበት ምክንያት የኛ ፖለቲካ ትንሽ ወደ ውስጥ ብቻ ራሱን ስለሚያይ ነው እና በብዙ ዓለም ውስጥ የህብረተሰብ ትግል ፍሬ ያፈራው የህብረተሰብ ድምጽ የሆኑ ሰዎች ሲታሰሩ አይታሰሩም እነሱን ከነካህ እኔን ነካ የሚል ህዝብ ሲበዛ ነው ሲነሳ ነው የህብረተሰቡ ትግል እየተራመደ የሚሄደው። እንደዚህ የህዝብ ድምጽ የሆኑ ደፋር ሰዎች ብድግ ሲሉ እነሱን ወስዶ ዘብጥያ ሲያወርድ ሲደበድባቸው ሲያቆስላቸው ቤተሰቦቻቸውን ሲያጉላላ ዝም የሚል ትውልድ ካለ የዛ ህዝብ ትግል ጥቂት አይራመድም መሳይና አሁን የታዬ ደንዳ ድምጽ መሆን ያስፈልጋል። በሁለት መንገድ በተለይ ብልጽግና ውስጥ ያላችሁ እንደ ወዲያ ወዲህ የምትሉ ሰዎች አሁን በኢህአዴግ ጊዜ አንድ የለውጥ ኃይል እንዲወለድ ተፈልጎ ነበር ያን ጊዜ እንበል በንጹህ ልቦና ያሰብን አሁን አንድ የለውጥ ኃይል ሲነሳ ያ የለውጥ ኃይል ታዬ የሚባል መስተካከል አለበት መታረም አለበት ይሄ ነገር ትክክል አይደለም ብሎ ሲያጋልጥ እስር ቤት ከተወረወረ ብልጽግና በቃ ራሱን የማትረፍ እድሉ ዜሮ ሆኗል ማለት ነውና ይሄ ሰውዬ ገደል ሊከታችሁ አብይ አህመድ እሱ እንደሆነ ይሄዳል። እሱ በደንብ ቤት ተዘጋጅቶለታል ሀብት ተዘጋጅቶለታል ወራሽ ነው የሆነ ሀገር ሄዶ በአውሮፕላን ነው ትቷችሁ የሚሄደው እናንተ ሰው የለውጥ ኃይል ሲነሳ መብቱ ነው ማለት አለበት። ታዬ ደንዳ መብቱ ነው። ፖለቲክስ እኮ ይሄ እኮ ነው። አንድ ድርጅት ውስጥ የተለያየ ሐሳብ ሊኖር ይችላል ተሰባስቦ ግምገማም አድርገው ተሞራርደው የታየ ሐሳብ ልክ ነው ልክ አይደለም ነው መባል ያለበት እንጂ ስላጋለጠ ብቻ ዘብጥያ ሲወርድ እዛ ውስጥ ያላችሁ ሰዎች እኔ እንደውም ቲም ቀደም ያለው ቲም ታዬ ደንዳ በሚል ውስጥ ለውስጥ በመስራት ለውጥ ለማምጣት መጣር ያለባቸው መስለኛል። ከዛ ባሻገር እኛ ኢትዮጵያውያን ግን ምን ያህል የታዬ ደንዳ ንግግሩም በተለይ ብሔር አማራ ላይ ያለ ጥላቻ መቼም ሌላው አማራው ሲናገረው አይሰማም አይደለም ሰው አማራው ራሱ ሲናገረው ዝም ብሎ እንደው ከተለች ነው ወንድማችን ለሐቅ ቆሞ ወንድማችን ከዛው መካከል ከነሱ መካከል ከነበረ ሚስጥር የሚያውቅ አበበም በከዚህ በፊት ሲናገር ሰምቻለሁ እንዳልከው ግን ይሄ ደግሞ በጣም አብሮ የነበረ ሰውዬ ሲያጋልጥ እንደነዚህ አይነት ሐቀኛ ሰዎች ሲያጋልጡ ትግሉን ወደፊት ማራመድ መጠየቅ እንዴት እዚህ ደረስን ቅድም ያልነው እኮ ነው እንዴት ታግለን ህወሓትን ጥለን እንደዚህ አይነት ችግር ውስጥ እንወድቃለን ይሄ እኮ የሱ ጥንካሬ ወይም ደግሞ የብልጽግና ጥንካሬ እኮ አይደለም እኮ እንደ ኔሽን እንደ ህዝብ ትግላችን በአጠቃላይ እዚህ ደረጃ ላይ እንዴት እንወድቃለን ትንሽ ያልተሻለ ላይ እንወደቅሽ እዚህ ደረጃ ልንወድቅ አንችልም የሚል ብሔራዊ ጥያቄ መጠየቅ ያለብን ይመስለኛል።
ያልከው ነው መሳይ በውጭ ሀገርም ያሉ በአገር ውስጥም ያሉ መግለጫ ማውጣት ተከታታይ ሰልፍ ማድረግ ታየን እንደ ምልክት ማየት ነው እንደ ምልክት እንደ ሲምቦል አይተን ትግላችንን ማጠናከር ያለብን ነው የሚመስለኝ ገለታው እንግዲህ ሁለት አይነት እቅድ ነው ያላቸው አንደኛው አጀንዳውን ከመድረክ ላይ ማጥፋት ነው በዚህ ደረጃ እየተራገበ ከመጣ በተለይ በግል አብይ አህመድን የሚመለከት ስለሆነ ይሄ አይነቱ አጀንዳ ቶሎ ከመድረኩ እንዲጠፋ ማድረግና ይሄንንም በአጀንዳ እየደራረቡ ለኢትዮጵያ ሕዝብ በመስጠት የታየን ጉዳይ ከመድረኩ እንዲገፋ ለማድረግም እንደቅድም ይዘዋል ሁለተኛው ደግሞ ስሙን ማጥፋት ነው ጀምረውታል ባንድ ራስ ሁለት ምላስ የሚል ታየ ከዚህ በፊት የተናገረውን አሁን ከተናገረው ጋር ጎን ለጎን ያደረጉ ፍጹም የሚጣረስ አድርገው አስመስለው ለማቅረብ በፍጹም የማይገናኝ አንዳንድ ጊዜ የብልጽግና ካድሬ መሆኑ ሁሉ ጊዜ የምንለው ነገር አለ የብልጽግና ካድሬ ስትሆን የብልጽግና ደጋፊ ስትሆን የማገናዘብ አቅም ይሄ አይኪው የሚባለው ነገር ጨርሶ የሚጠፋብ ነው የሚሆነው አብይን ተሰማለ ካብይ እንግዲህ የነሱ ምንድነው ጣዖት እሱ ነው የሱን ደግሞ አቅም ታየም ሌሎችም አብረውት የሰሩት ነግረውናል ሌላው ቀርቶ በወረቀት ማስረጃ እንኳን ቢፈልግ የማይገኝ ከሰባት ያክፍል በኋላ የት እንደተማረ ማይታወቅ ዘሎ ፒኤችዲ ያዘ ሰው ምን የቤትኛው የኡቀት ቦታዎች መዳረሻዎች አልፎ ነው ብለስ ብትጠይቅ ማስረጃ ዱካ ማታገኝለት ሰው በምን አቅሙ በምን ልምዱ ስልጣን ላይ እንደወጣ እሱ ኢትዮጵያ ፈርዶባት ነው ብለን ተተኗል የርግማን ውጤት ስለሆነ ይሄንን ሰውዬ እየሰሙ የሚያድጉ የብልጽግና መንደር ሰዎች እየወጡ የሚሰሩት ነገር አንዳንድ ጊዜ በጣም እንደ ኢትዮጵያዊነት የሚያሳፍር ነው አሁን ታየ ባለፈው ታየ በነገራችን ላይ ከሁሉም ፖለቲከኛ የሚለየው ምንም ነገር ሳይዛነፍ ነው የሚያደርገው አንድም ነገር በያዲግም ጊዜ በብልጽግና ጊዜ አሁንም ምንም የሚዋጅቅ አቋም የለውም ታየ የመርህ ሰው ነው የመርህ ሰው ስትሆን እንዲህ አይነት ነገሮች ላይ ነጥብ አትሳሳት በዚህ ላይ ታየ ምን አጥቶ ነው አሁን ብልጽግና መንደር ከታየ የተሻለ ሰው አለ ታየ ነግሮናል እኮ ማንበብና መጻፍ የማይችሉ እኮ ናቸው ወደ ማዕከላዊ ኮሚቴ አብይ ሰብስቦ ያመጣቸው ማንበብና መጻፍ አሁን እነዚህ በምን የፖለቲካ ግንዛቤያቸው ዕውቀት ኖሯቸው ነው አብይ ዘንድ የከረሙት ያው ሆድና ሌላ ነገር ምን አለ የሆድ ጉዳይ ነው ያቆያቸው እንጂ ከታየ የተሻለ ፖለቲካ አቅም ኖሯቸው እንደ ዕውቀት ኖሯቸው ነው ብለው ለራሳቸው የሚያስቡ ከሆነ የክፍለ ዘመኑ መጃጃል ብለን እንናልፈው እንችላለን በተረፈ ታየ የተናገረውን ሀቅ የኢትዮጵያ ሕዝብ እየኖረው ነው ሕዝቡ እየኖረው ያለው ነው ይሄን በተመለከተ እንግዲህ አንዳንድ ነገሮችን ማንሳት ከተቻለ ነው በተለይ ደግሞ ገለታው የአማራ ተወላጆች አሁንም አብይ አህመድ ስር ያሉ ጭራሽ ወጥተው ታየ ደንዳን ለማብጠልጠል የሚሞክሩ የአብንም ሰዎች አየነኮ ምን አይነት ወላጅ እንዳሳደጋቸው እግዚአብሔር ይወቀው ታየጋ ለመድረስ ቅንጣቢ አቅም የሌላቸው አድርባይነት መለያቸው ጌጣቸው የሆነ ቃሉ ራሱ በሙሉ ሊገልጻቸው አይችልም እንደነዚህ አይነት ሰዎች ወጥተው አደባባይ ይሄ ሙልጭ ያለ ይሉኝታቢስነታቸውን ሲያሳዩን ያሳፍራል በተለይ አማራ ሆነው ሊጠፋ ነው አጠፋዋለሁ ደሞም እያደረገው ነው ለዚህ ሰውዬ ምርኩዝ ሆነ ድጋፍ እየሰጠ ሌላውን እንዲያነቱን ታጋይ ስሙን ለማጥፋት አደባባይ ስትወጣ እንደው አንዳንድ ጊዜ እንስሳ መሆንም በምን እድል ጣፋንታ እንስሳ መሆን ይሻላል አንደኛው ማሰብ የማይችሉ ለማንኛውም ገለታ ውስጥ የአማራ ተወላጆች በዚህ ጊዜ ላይ አጠገቡ ያሉ እናገኘው ተሻገር ምናልባት አሁን ህክምና ላይ ነው የሚባል ነገር ሰምተናል ከወጣም እናገኘው ተሻገር እነ ታያዝ ቀስላሴ እነ ተመስገን ጥሩነ ምንድነው የሚሰማቸው ይሄን ነገር ሲሰሙ በሬ ካራጁ ይውላል እነሱ እኮ ቀደም ሲልም እንትን እንደ ፈረስ እኮ ነው የሚጋልባቸው ሰው ይለዋወጣል እንጂ በአማራ ክልል ውስጥ ሲያገለግሉ የኖሩ አገልጋዮች እኮ ናቸው ደመቀ መኮንን የነባው ነው የደመሰለኝ እሱ በቃ ከመጣው ጋራ ሲታዘዙ ሲያጎበድዱ ያንን ህዝብ መከራውን ሲያሳዩ የቆዩ ሰዎች ናቸው መሳይ ያሳዝናል እዛ ህዝብ ብዙ ጊዜ አንስተናል እኔ ያው ህወሓት 10 ጊዜ መቼም ማንሳት ላይገባ ይችላል በጣም ህወሓት ከሚያሳዝነኝ ከበደለው ያን አማራን አካባቢ በደል ከበደለው በደል ትልቁ በደል ባስተዳደር ነበር በመልካም አስተዳደር ነው የቀጣው ዕውቀት የሌላቸው ልጆች ከየት እንደሚያገኛቸው ሁሉ አናውቅም
በባትሪ ፈልጎ ያገኛቸዋል እነሱ ነበር የሚሾሙ በዞን በወረዳ በለው በቀበሌ በለው የሚቀመጡ ሰዎች ህብረተሰቡ እነሱ ጋር ሄዶ ምንም አገልግሎት ማግኘት አይችልም አይገባቸውም ህብረተሰቡ ጥያቄ ራሱ የተቀበሉትን ብቻ ያወረዱ የሚያስተናግዱ ናቸውና እኔ አንድ ጊዜ አልነገርኩም እንደ ብዙ ሰው ቀልድ ይመስላል ጆክ አይደለም መንዝ ውስጥ አንድ ጓደኛዬ የህክምና ሰው ነው የህክምና ነው የሰለጠነውና የሆነ ወረዳ ውስጥ ተመድቦ ይሄድልሃል መሰለኝ እዛ ተመድቦ ይሄዳል በህዋት ጊዜ ተመድቦ ይሄድና ሲሰራ የወረዳው ሊቀመንበር ህዋት ያስቀመጠው በቃ ምንም የማያውቅ ሰው ነው ጨዋ ስልህ ምንም የለም ትምህርት ምናምን የለችም በቃ እና ይሄ ሳሳካዋ ግሎባል 2000 የሚባል የግብርና ትምህርት ይመጣልሃል ያንን ሄዶ ይሰለጥናል እዛና ተመልሶ ሲመጣ እንግዲህ ሴክተር መስሪያ ቤት ይባላል እነሱም ቋንቋው የነሱ ቋንቋ ነበር ያን ጊዜ ሴክተር ማለት ከትምህርት ከጤና ከግብርና ከተለያዩ ከገንዘብ ሚኒስቴር ምናምን ያሉትን በወረዳው ውስጥ ያሉትን ተወካዮች ይሰበስቡና ይሄ የወረዳው ሊቀመንበር አዳዲስ ሐሳቦች ሲመጡ ስልጠና ይሰጣል ማለት እና ስለዚህ ስለሳሳካው ግሎባል 2000 ስለሚባለው ነገር ስልጠና እየሰጠ ያለ ይሄ ሐኪሙ ጓደኛዬ ሲነግረኝ እኮ ነው እንግዲህ ከህክምና የተማሩ ልጆች ናቸው ያው ትምህርትም ቢያንስ ዲግሪ ያላቸው የተማሩ ናቸውና ተሰብስበው ያዳምጡትና እስቲ ጠይቀው ይቀልዱበታል እነሱ ጠይቀው ሳሳካው ግሎባል 2000 ማለት ምን ማለት ነው ብለን እንበለው ይላሉ በረፍት ሰዓት እና እጃቸውን ያወጡና ሁለተኛ ሲሰበስባቸው ምንድነው ለመሆኑ ሳሳካው ምንድነው ግሎባል 2000 ማለት ምን ማለት ነው ስንለው አለ ከቤቱ አላለ መጀመሪያ ቤቱ ማለት እንግዲህ እናንተ መልሶት ነው ደንግጦ እና ቤቱ ዝም አላለ አውቀን ዝም አልናል እና ምን አላለ በኋላ ሳሳ ይሄ እኮ ቀላል ነገር ነው ሳሳካው ማለት ልጁ ነው ግሎባል አባቱ ነው በ2000 ምናምን እኛንን የምንችለው ብሎ አለ በጣም የወረዳ ሊቀመንበር ነው የሚያደርገው እና እንደው ብዙ ሰው ባውን ያስጨርሰዋል ግን ጆካል ነበርም የወረዳ ሊቀመንበር የነበረ ሰው ነው የሰው መሰለኝ ገለታው ምናልባት እዚህ ላይ ልጨምርልንም ያው በአጋጣሚ ያው የደቡብ ኤፍኤም ጋዜጠኛ ነበርኩና አዋሳ ላይ ያን ጊዜ 97 ምርጫ አካባቢ ታስታውስ እንደሆነ የአሜሪካ መንግስት ኤችአር 2003 የሚል የቦክቶ የነበረውን የኢትዮጵያን መንግስት ባለስልጣናት ለመቅጣት ያወጣው አንድ ረቂቅ ሰነድ አለ እዚህ አሜሪካ ሀገር በጣም ጫፍ የደረሰ ነውና እሱን ያወግዛሉ በየምክር ቤቱ የአዲስ አበባ ምክር ቤት የጋምቤላ ምክር ቤት የደቡብ ምክር ቤት ያወግዛሉ እና እኛ ተመደብን ጋዜጠኞች ሄዳችሁ የምክር ቤት አፈጉባኤዎቹን ስለዚህ ስለ ኤችአር 2003 ውግዘት ዜና እንድንሰራ ነው የተላክነው እና በወቅቱ አፈጉባኤ የነበረው ሰው ኤችአር 2003 እንግዲህ ሳያውቁ ነው የሚያወግዘው ማለት ነው በኋላ ቃለ መጠይቁን ከማድረጋችን በፊት እንደው በጣም የዋህነቱንም ማደንቃለሁ ሰውየውን ግን ኤችአር 2003 እንደው እንትኑ የለንም እንደው በጣም ትንሽ መረጃ በሰጠኛል እንግዲህ አውግዘው ጨርሰው መግለጫ አውጥተዋል ተላልፏል እኮ ኤችአር 2003 እናወግዛለን የሚል ለቃለ መጠይቅ ሄደን ነው ኤችአር 2003 እንደው ምን እንደሆነ ትንሽ ማብራሪያ ሰጠኛል በዚህ ደረጃ ነው ያሉት እኮ ምንም ሳያውቁ አሁን ከዛ የባሱ ናቸው በነገራችን ላይ አሁን አብይ የሰበሰባቸው ከዛ የባሱ በኮታ ተሰፍሮ የመጡ ያብይን እድሜ እየለመኑ የሚኖሩ ናቸውና ታየን ለመናገር ሞራል ቀርቶ እንደው አጠገቡም የሚደርሱ አይደሉም ታየ በጣም ሻርፕ ሰው ነው መሳይ ሻርፕ ሰው ነው እኔ ለመጀመሪያ ጊዜ ያገኘሁት እዛ ኮንፈረንስ ላይ ነው ባልደራስ እንደነበርኩ ከፓርቲ ተወካይ ሄጄ እሱ ደግሞ ከዛው ከብልጽግና መጥቶ እንዳጋጣሚ ምሳ አንድ ላይ ደረሰን የምሳ ምንድነው ቴብል አንድ ላይ ቁጭ አልንና እሱ ያው ሊያቀኝ አይችልም እኔ ግን ስለማቀው ጨዋታ ጀመርን ምሳ ላይና ያን ጊዜ እሱ በሚደግፍበት ጊዜ ማለት ነው እንደውም ጀስቲፋይ ለማድረግ ለውጡን ምናምን በሚሞክርበት ሰዓት ነውና አዝታዬ ይሄ መከታተል ብዙ ዋጋ ተከፍሎበት የመጣ ለውጥ ነው ምናልባት ይሄን ቪዲዮ ሲያዩ ሲፈታ ያስታውሰዋል መሳይና ለመጣ ለውጥ ነው ታግላችሁ እንደገና መስመር ያዙ መስመር በጣም ስቷል ሀገርም እናንተንም እኛንም ታጠፋላችሁ አልኩት እና እኔ የመስማት ስኪሉን ነው ያደነኩት በዛ ሰዓት ዝም ብሎ ያየኛል ጎረጥ ያለ አይና ያለው እንደምታውቀውና እንደዚህ ወደ ጎን በደንብ አየኝ በትህትና ነው ያዳመጠኝ መሳይ በጣም ሻርፕ ነው ሲናገርም እና አሁንም የሰጣቸው ቃለ መጠይቆች ስታያቸው በጣም ሻርፕ የሆነ ሰው ማይንዱ በጣም ሻርፕ ነው እና ለኢትዮጵያ ተስፋ የሆነች ነቴን ኢትዮጵያ ውስጥ አሁን ፖለቲካውን ሲተነትን ስታየው እንደው ወደፊትም ለምድሪቱ ተስፋ ከማደርጋቸው ሰዎች መካከል አንዱ ነው ይሄ ሰው
ለውጥ መምጣት አለበት ብሎ በሐቀኝነት ስለተነሳ ዛሬ እስር ቤት ተጥሏል እዛ ብልጽግና ውስጥ ትንሽ የለውጥ ጭንጭፍጫፊ ውስጣቸው ያለው ሰዎች ተነሱና ይሄንን ሰው እንደ ሲምቦል እንደ ምልክት አድርጋችሁ የታየ ደንደአ ድምጽ ትክክል ነው ለውጥ ማምጣት አለበት ለዚህ አልነበረም የውስጥ ትግል ያረግ ነው ህወሓትን የታገለው ለዚህ አልነበረም የሚል ትግል ማድረግ ያለባቸው ይመስለኛል መሳይ እና ማንንም ሰው በእውነት እሱ ሊተቸው አይችልም በእውቀት በተለይ ገለታው እንግዲህ በአሁኑ ሰዓት ይሄ አይነት አስደንጋጭ ነገር እየተሰማ በተግባርም እየተካሄደ የኢትዮጵያ ህዝብ ከምን ጊዜውም በላይ ከፍተኛ የሉና አደጋ ውስጥ በገባበት ሰዓት እንደ ሀገር ትቀጥላለች ወይ እንደ ኢትዮጵያውያን እንደው ተከባበረንና በኩልነት እንኖራለን የሚለው በፊት እንደው ብዙም ያልነበረ ስጋት አሁን እግር አውጥቶ ስጋ ለብሶ እየሄደ ያያየን ይሄንን በማምጣት ረገድ ይሄ ክፉ ዘመን ኢትዮጵያ ላይ እንዲመጣ ያደረገውን ግለሰብ በየመድረኩ የሚያመሰግኑ በየመድረኩ የሚያወድሱ ሰዎችን ስናይ በርግጥ በጣም ጥቂቶች ናቸው እዚህ ላይ መሳሳት አይገባንም ግን ደግሞ ወኪል ናቸው የበረተሰቡ ተወካይ ናቸው ተብሎ ነው የሚመጡት ተመርጠው እንዴት እንደመጡ ይታወቃል ግን በዚህ ደረጃ እንኳን ቢሆን ይሄን ግለሰብ እንደታየ አይነት ነገር እንዲየሰማን ህዝብ ከዳር እስከ ዳር በኑሮ ውድነት እየተሰቃየው ማንንም ሊያስተባብል በማይችል መልኩ ዓለም አቀፍ ተቋም ነው ኢትዮጵያ በአፍሪካ በኑሮ ውድነት አንደኛ ደረጃ ላይ ትገኛለች ያለው ይሄ ከሚሰጡ የተለያዩ ምክንያቶችን ወደ ጎን እናደርግ እነሱም ምክንያቶች ሊሆኑ ይችላሉ ከምንም በላይ ግን ዓለም አቀፉ የገንዘብ ድርጅት IMF ጋር የተፈጠረው ስምምነት ኢትዮጵያንን መሬት ወለል ላይ ነው ያስቀመጣቸው ይህንን ያደረገ አገዛዝ ስለዚህ ጎሽ ደንታ የሌለው እቺን ታክል እንኳን ከአንድ ነፍሳት ትንኝ ነፍስ ጋር እንኳን ክብር የማይሰጥ ግለሰብን በጠራው መድረክ ላይ የተገኙ የሱን የአምፖልና የብልጭልጭን ዲኮሮችን ትርኢት ያዩ የኢትዮጵያ ህዝብ የደረሰበትን መከራና ስቃይ በእንደዚህ መልኩ እየገለጹ ምስጋና የሚያቀርቡ የበረሰብ ክፍል መኖራቸው እንደው አንድ ግለሰብ ራሱ መኖሩ እጅግ የሚያስደንቅ ነው እንዴት አያቸው መድረኮቹን ከምንም በላይ ደግሞ አስገራሚ የሆነብኝ የፖለቲካ ፓርቲዎች ናቸው ምርጫ ደርሷል እንግዲህ ምርጫም ከተባለ ለምርጫ አማራጭ ሐሳብ አቅርበን ይሄንን አገዛዝ እንኳን አይደለም ስተቱን ሌላም ነገር ካለ ፈልገ ጎርጉራ ወጥተ ፓርቲውን ነጥብ እንዲያጣ መታገል ያለበት የፖለቲካ ፓርቲ ዛሬ የርሶ የሰሩት ብቻ ሳይሆን ህልሞ ራሱ እንዴት እንደሚያስደስተኝ እያለ የሚገልጽ የፖለቲካ ፓርቲ አመራር መኖሩን ስታይ እንደ ሀገር የለንም ጠፍተናል ተዋርደናል ገለታው በጣም ያሳፍራል እውነት በጣም ያሳፍራል እንኳን መጡ እነዚህ መድረኮች አንዱ ትልቁ ችግር ምንድነው እድሎች የሚባሉት ወይ ኦፖርቹኒቲስ የሚባሉት እድል እንግዲህ በማህበረሰብ ውስጥ በሀገር ውስጥ እድሎች አሉ አይደለም የሥራ እድል የትምህርት እድል ምንላቸው ኦፖርቹኒቲስ ዜጎች ሁሉ ጊዜም እንግዲህ በሀገር ጥላ ስር ካሉ በኋላ ከመንግስታቸው እድሎች እንዲሰፉ ይፈልጋሉና ፖለቲካው በሙሉ ጠቅልሎ ወስዶታል አብይ አህመድ ወስዷል እድሎችን በሙሉ ለማደግ በተለይ ድህነቷን በጣም ከፍተኛ ድህነት ነው ያለው ሀገራችን ውስጥና ከዛ ለመውጣት አሁን ትምህርት ተስፋ አልሆነም መሳይ ተምሬ ዶክተር ሆኜ እኔንም ቤተሰቦቼንም አሸንፋለሁ የሚል ተስፋ የለም ይሄ እድል ተዘግቷል እንደምታውቀው አሁን ያው ዶክተሩም ምግብ የሚጠይቅበት ጊዜ ነው እድሎች የሉም ጠባዋል ንግድም ቢሆን መከራ ነው አታድግም አሁን በተለይ አነስተኛ ነጋዴ አያድግም ተሯሩጦ እድሉ የት ነው ያለው እዛ ብልጽግና ደጅ ነው ያለው አብይን በማሞገስ አከባቢ ስለዚህ በመድረክ ላይ የሆነ ጥሩ ቃል በመናገር እሳቸውን በመካብ ስሙን አስመዝግቦ የተወሰነ እድል እኮ ፍለጋ ነው አንዳንዱ መሳይ ይሄ እንደ ሀገር በጣም አሳፋሪ ነገር በጣም የትምህርት እድል ለማግኘት አብይን አመስግኖ ብልጽግናን አመስግኖ ኮሪደርን አመስግኖ ለኮሪደር ግጥም ገጥሞ ሺህ ዓመት ንገስ ብሎ ሆነ ትምህርት እድል ለማግኘት ማስተርስ PhD ወዘተርፈ ስኮላርሺፕ እንደዚህ ለማግኘት በአበል ሁሉ አበል ለማግኘት በተለያዩ ስብሰባዎች ላይ ቶሎ ለመጠራት ይሄ በጣም አስፈላጊ ሆኗል ስለዚህ አንዱ ይሄ ነው እድሎችን ሁሉ ሰብስቦ ወስዶ በጉያው ውስጥ ስላስገባ ያችን ለማውሰድ የሚንጠራሩ ሰዎች ድምጽ ነው የህዝብ ድምጽ እኔ ውስጣቸው ይሄን እየተናገረ ነው ይያላም መሰለኝ አሁን ለአብይን እንደዚህ ሲክቡ አዳነችን ጤፉኝልኝና እንደው ማአት አዳነች ይፈጠሩ አዲስ አበባ ውስጥ ነፍሳቸው ይሄን ይላል በያላ ነፍሳቸው ይሄን አይል መሰለኝ
ይሄን የሚለው ስጋቸው ነው ጋር ስለ ነገር አለ መሰለኝ ቀደም ብለን ስለዚህ ጉዳይ ስናነሳ እንኳን አይደለም እንዲተባስታ ቀርቶ አንዷንም መቼ ቻልናትና ነው እንኳን ተባስታ መታብን ያልከው ነገር ትዝ ብሎኝ ነው እሱ ለማስታወስ ያለው በጣም አልቻልንም እንኳን ብዙ ሆና በየወረዳው በየቀበሌው መታዳነች አንዷንም መከራ ያያየን ያለነውና መጥፎ ምኞት ባይመኙብን እንደ ህዝብ ጥሩ ነው እና አንዱ ይሄ ይመስለኛል ግን ሁለተኛው ደግሞ ትልቁ ነገር መድብለ ፓርቲ ስርዓትን ገደለው አብይ አህመድ መሳይ እስካሁን የገደለው አሁን በምርጫ ውስጥ በመድብለ ፓርቲ ስርዓት ምርጫ ውስጥ ኢንዶርስመንት የሚባል ነገር አለ እንደምታውቀው አሁን እዚህ ሀገር ምርጫ ሲደረግ ፕሬዚደንት ትራምፕን አንድ ታዋቂ ሳይንቲስት ሊሆን ይችላል ምሁር ሊሆን ይችላል ኢንዶርስ አረጉት ይባላል ይሄኛው ድርጅት ኢንዶርስ አረገው ይባላል እና በቃ ያ ትልቅ ካፒታል ነው የምርጫ ካፒታል ፖለቲካ ካፒታል የፖለቲካ ፓርቲ እኛ ሀገር አዳነችን ኢንዶርስ ያደርጋል አብይ አህመድን ኢንዶርስ ያደርጋል ፓርቲዎች እኮ ናቸው የፖለቲካ ፓርቲዎች ምንድነው ይሄ ፖለቲካ ኢምፕሊኬሽኑ ይሄ ቀጥ ማለት እኮ ነው ሺህ ዓመት ግዢ ማለት እኮ ነው አብይ ሆይ ሺህ ዓመት ግዛ ነው ማለት እኮ ነው እና በዚህ መካከል ይው ቫይብራንት የሆነ ተሟጋች የፖለቲካ መድረክ እንዳይፈጠር አደረገው ደሞ ሰብሰብ በሉ ይልላል አሁን እንደዚህ ፓርቲዎችን ሰብሰብ የተሰባሰቡትን እኮ ነው ካባ የሚያስገዛቸው ላዳነች ያሰባስብና የካባ ኮሚቴ ያዋቅራል ወይም ደግሞ የስጦታ ኮሚቴ ጋራው ምክር ቤት ማለት ነው አዋቅረው ለከንቲባ ይሰጣሉና ይሄ ለኢትዮጵያን ስድብ ነው ከሁሉ በላይ ግን ትልቁ ስዕል ይሄ ምንድነው በመድበለ ፓርቲ ስርዓት ውስጥ ያለ ዲቤት ክርክር ኮንፍሊክት ፖዚቲቭ ኮንፍሊክት የሚባለው የሚፈልገው ግጭት የሐሳብ ግጭት እንዲሞት እንዲቀዘቅዝ ተደርጓል በተለይ በዚህ ሰዓት ምን ያህል የሞቀ ፖለቲካ ያስፈልገን ነበር በሰላም ጉዳይ ላይ ፓርቲዎች የሚያዙበት መድረክ ያስፈልግ ነበር በሚዲያ ጉዳይ ላይ ፖለቲካ ፓርቲዎች ሙግት ውስጥ ሊገቡ አንዳንድ ሀገር እኮ ፓርላማ ውስጥ ይደበደባሉ መሳይ ይደባደባሉ ጉሮሮ ለጉሮሮ እስኪያዙ ድረስ ቫይብራንት ነው እንትናቸውና ይሄን ሁሉ ነው የገደለብን እና እኔ አመድረክ ሳይ ደሞ እንደድገት ያወራዋል እንደድገት መድብለ ፓርቲ ስርዓት እንዳደጋ አይድርጎ እየተሰባሰቡ ይላቸዋል የተሰባሰቡትን አዳለችን ሸልሙ እኔን ሸልሙ የሚል እንደዚህ እየተለፈ ያደረገና ሰውየው በመጀመሪያ ሲመጣም ብዙ ጊዜ ያነሳሉ ሲመጣ መድብለ ፓርቲ ስርዓትን ጭጭ አርጎ ነው አጥፍቷቸው በሙሉ ካጠፋ በኋላ መጨረሻ ላይ ከኃይለ ማርያም ጋር ስልጣን ሊረካከብ ሲል አንድም የለም ፓርቲ የለም ስለዚህ እኔ ብቻ ነኝ እንግዲህ ያለውት ለጊዜው እኔ ሽግግሩን ልምራው እኮ ነው ያለን እኮ አሁንም አጥፍቷቸዋልና ኢትዮጵያውያን መሳይ እንደገና የመድብለ ፓርቲ ስርዓት መናፈቅ የሌላውን ሀገር የኬንያንን መድብለ ፓርቲ ስርዓት እንደውሩቅ አይደለም እኮ መሄድ ያለው ባለፈው የሩቶን ጋዜጠኞች ሁለት ጋዜጠኞች ቤተ መንግስት ውስጥ ገብተው እንዴት ሲያርገበገቡት እንደነበር አላየንም በዚህ በኢንፍሌሽን ጉዳይ እንዴት እነሱ ናቸው ፕሬዚደንት የሚመስሉት ይሄ ነው የህዝብ ስልጣን ማለት ህዝብ ስልጣን በእጁ ነው ማለት መሪውን እንደዚህ ሲጠይቀው እንደዚህ ሲያርገበግበው ፈርቶ ሐሳቡን ሲቀይር አዳዲስ ህግ ሲያጽፈው የህዝብ ክንድ ያ ነው ሪፐብሊክ የሚባለው ወደ ሪፐብሊክ ተሻገር ነው የሚባለውና እንደው እዚህ የመድብለ ፓርቲ ስርዓታችን ጉዳይ ያንገበግባል መሰለኝ በጣም ነው ማዝነው እንደው ታግለን እዚህ ላይ ደረሰ እንግዲህ ያው እሱ አብይ አህመድ የሚፈልገውን ነገር ያደረገን ያለው በነገራችን ላይ አንድ ጽሁፍ መሰረት ሚዲያ አውጥቷል የአብይ አህመድ አገዛዝ ብልጽግና ፓርቲ ሲፈተሽ ሲዳሰስ በዲፕሎማቶች አይኑ ዲፕሎማቶች ብልጽግና እንዴት ያዩታል የሚል የዳሰሳ ጥናት ተደርጎ እንደሆነ ነው ያንን ሰፊ ዘገባ አውጥቷል እስቲ እሱንም አነሳና እንወያይበታለን ግን አብይ አህመድ ይፈልገዋል ተቋሚዎች እንዲዳከሙ እንዳልከው ከመነሻ ጀምሮ ግንቦት 7ን አስገባና እግሩ ስራ ነጠፈው ብዙ ይሄ አንድነት ተቋማት የሚባሉት አብይ አህመድ ነገ ከነጎዳ ይገዳደሩኛል ብሎ ያመናቸው በተለይ ደግሞ የአንድነት ኃይሎች የሚባሉትን ከሚዲያውም ከፖለቲካ ፓርቲዎችም ከተለያዩ ማህበራትም ያነፈነፈ ፈልጎ በጥቅም በስልጣን በተለያየ መንገድ ሽባ አድርጓቸዋል ኢትዮጵያ ውስጥ የፖለቲካ ፓርቲ እንዳይኖር ነው ያደረገው ከየትኛው ማገዛዝ በከፋ ሁኔታ በጥቅም እየደለለ አሁን እሱን እንደ ትልቅ ነገር ያወራሩ 273 የተፎካካሪ ፓርቲዎች አባላት ስልጣን እኮ ተሰጥቷቸዋል ስልጣን አላቸው
እናንተ የምታውቁት እነ ብርሃኑን እነ ዶክተር አረጋዊ ሊሆን ይችላል እንጂ 273 ናቸው አሉ እነዚህ 273ቱ በምን ተልቆ ፓርቲው ሲያቃቸው ነበር ለምሳሌ ብርሃኑን ሚኒስትር ትምህርት ሚኒስቴር ሲሆን ያ ማን ነው ብዙ ጊዜ ጠፋኛል አሁን አትክልትና ምናምን ሚኒስትር ነው ምንድነው አዲስ አበባ ይዛ ቢሮ ኃላፊ ሆነው የምንድነው ያረንጓዴ ልማት ምናልባት ኃላፊነቱን አስተካክለ ተጠራልኛል እነሱ ጭምር ወደ መንግስት ስልጣን ሲሄዱ ፓርቲያቸው ፈቅዶ ነው ተነጋጋ አይደለም በግለሰብ ተደልለው የተለያየ ፍላጎታቸው የጥቅም ፍላጎታቸው የስልጣን ፍላጎታቸው ታይቶ ተፈትሸው ነው ስልጣኑ የተሰጣቸውና ይሄንን እንደ መድብለ ፓርቲ እድገት ሊያሳይ የመጣበት ርቀት ራሱ የሰውየው ያው ብዙ ጊዜ ብለናል የግንዛቤ የውቀት የብዙ ነገሮች ችግር ያለበት ሰው ነው ይሄንን በአደባባይ ሲናገር አለማፈሩ በራሱ የሚያስገርም ነው ለማንኛውም ገለታው አንድ አይነት ነገር ነው የምናየው በሁሉም መድረኮች ላይ መጀመሪያ ይመጣሉ የአዲስ አበባ ያለውን የኮሪደር ውበትና የቤተ መንግስት የሚሰራውን የጫካ ፕሮጀክት እንዲመለከቱ ይደረጋሉ አልጋ ሁሉ ተይዞላቸው ምግብ ይበላሉ ይንሸራሸራሉ በሚቀጥለው ቀን ነው ስብሰባው የሚደረገው በሚቀጥለውም ከተደረገ ካበቃ በኋላም ሌላ መርሃ ግብር አለ ወደ ጅማና ባህር ዳር ይወሰዱና ደግሞ እንዲጎበኙ ይደረጋሉ ይሄ አንድ አይነት ተመሳሳይ ፓተርኑን ሳይለቅ በሁሉም በሰበሰባቸው የህብረተሰብ ክፍሎች የታየ ነገር ነው ምንድነው የሁሉ ግርግር አዎ የቅቡልነት ማጣት እንደሆነ ፍርሃት እንደሆነ ጭንቀት እንደሆነ እናውቀዋለን በዛ ግርግሩ እውነት በጣም በዛ እንዲ ኑሮ በደቆሰው ጀርባ በጎበጠው የኢትዮጵያ ህዝብ ላይ እንዲ አይነት መሳለቅና መመጻደቅ ተገቢ አይደለም እውነት ግፍም አለ ግን እንዴት አየው ይሄ ግርግሩ ከመጠን አለፈ አብይ አህመድ በቃ እንደው ሁሉን ነው ምንታቸው በጣም ይገርማል ይሄ በጣም የተሳሳተ ፍልስፍና እኮ ነው የተሳሳተ ዘዴ ነው የሚመስል ለራሱ ማለት ነው ለራሱ በጣም የተሳሳተ ነው በመጀመሪያ ደረጃ እንደዚህ ስልጣን ስላልከው መሳይ ስልጣን መስጠቱ ጉዳይ ብዙ ጊዜ ኤሊትስ ባርጌን ነው የሚያነሳው ይሄ ኤሊትስ ምንድነው ለሂቃን ስልጣን መሰጣጣት ወንበር መሰጣጣት የህዝብ ኢምፓወርመንት ነው ጥያቄ ኢትዮጵያ የስልጣን ህዝቡ የስልጣን ባለቤት ይሁን ነው ትልቁ ነገር እንጂ በየፓርቲው እየደለለ ለሚሰጣቸው ሰዎች 500 ሰዎች ቢሰጥ ምን ይጠቅመናል መሳይ እሱ እኮ አይደለምና አስተሳሰቡ ልክ አይደለም በጣም አስተሳሰቡ ራሱ ይቆጥራል ብዙ ጊዜ ሰማዋለሁ እኔም እነሱም ራሳቸው ስልጣን ተቀባዮቹ ጥያቄያቸውን እኮ ማሳወቃለ እኛ እኮ የወንበር ጉዳይ አይደለም ከየንትኑ የጽፈት በታላፊ ምናምን አራፊ አርገን አይደለም ጥያቄው ለውጥ ህዝብ የሚፈልገው ለውጥ መምጣት አለበት ኮአሊሽን ተፈጥሮ ትራንዚሽን ገቨርንመንት ከሆነ ወደዛ ነው መሻገር ያለብን እንጂ በየቀበሌው አንዳንድ ሰው በማስቀመጥ ጸጥ የህዝብን ድምጽ ጸጥ ለማድረግ እኮ አይደለም የኛ ትግል ማለትም እኮ አለባችሁ ዝም ብለው ይሄዱ የተንጠባጠበ ነገር እየለቀሙ የህዝብን ትግል ያዳከሙ ነው ያሉት በጣም ያሳዝናል ሌላው ግን ይሄ አሁን ያነሳ ነው መሳይ የመንግስት የአብይ አህመድ እንትን ስልት በቃ ይሄ ፎርሙላ ነው መጀመሪያ ስለ ስብሰባ ሲጠራ መጀመሪያ ቤተ መንግስት ይጎበኛል ከዛ በኋላ ደግሞ እንግዲህ ወደ ሌላ ደግሞ ስብሰባ ሲያልቅ ደግሞ ወደ ሌላ መዝናኛ ይሄዳልና እኔ እዛ አዲስ አበባ ያለው መሳይ እንትን ቀደም ሲልም በተለይ ኮሪያ ከሄድኩ በኋላ የለመድኩት ነገር ይሄ ግሪን የሆኑ ኤሪያዎች አካባቢ ይሄዱ መጎብኘት ምናምን እንደዛ አይነት ነገር እኔ የምወድ ነበር መሳይና አብይ አህመድ ያስጠላኝ ነው መሰለኛው እዛ አዲስ አበባ ውስጥ ሳይ በእውነት እንደው ለቤተሰብ ካልሆነ በስተቀር የማያስደስተኝ ነገር እየሆነ መጣ እኔ ላይ በጎ ተጽዕኖ አልፈጠረም መሳይ ምክንያት ነበረኝ ምክንያቴ ምንድነው አሁን በተለይ የዚህ አዲስ አበባ ውስጥ የተሰሩት በጣም ዘመናዊ የሆኑ አንዳንድ መዝናኛ ቦታዎች ማአት ሰው ጎዳና ላይ የሚያደርሰው ለማደሪያ ይመኛቸው ሄዶ ለማደሪያ የሚመኝበት አገር ነውና ምን ያስደስታል አሁን እጃችንን እዛ ውስጥ በኪሳችን አድርገን በጣም እንደው የተዝናናን ህዝብ ነው ወይ ነው እኮ መሳይ እና ይሄን ሳይ አሁን አንድ አስተማሪ እንበል መሳይ በኑሮ መከራውን የሚያይ ደሞዙ ማጣፊያው በደሞዙ ማነስ የተነሳ ኑሮ ማጣፊያ ያጣጣረውን አስተማሪ ቤተ መንግስት አስጎብኝቶ ትላንትና ብሬን ዋሽ ሊያደርገው ይችላል ወይ ነው ወይስ ሌላ ጥያቄ ነው የሚፈጥርበት ያስተማሪ
ሌላ ጥያቄ እኔን በደሞዝ መከራ ያሳየ እሱ እዚህ ጋር ይሄን ያደርጋል ነው የሚለው ወያ ሰው ገብቶ ይሄ ሁሉ የወጣ ወጪ ቤተ መንግስት ውስጥ ይሄ ሁሉ ለድሳት የወጣ ወጪ ለኔ ደሞዝ ይሆን ነበርኮ እኔን ለመሰሉ አስተማሪዎች ብሎ ነው የሚወጣው ወይስ ደግሞ ተንፍሶ በቃ አብይ አህመድ እንደሚያስበው ጠቅላይ ሚኒስትሩ በቃ ቤተ መንግስታቸው መኖሪያቸውን የሳቸውን መኖሪያ ማለት ነው አሳምረዋል ብሎ ተደስቶ ይወጣል ወይ የሚለው ነገር እኮ ነው የሚያስገርመኝ ታርጌቱን ይመታለታል ወይ የሚፈልገው ሁለት ቀንስ ደግሞ ከስብሰባ በኋላ አሳድሮ ወደዛው ወደ መከራው ሲሸኘው አንድ ሰው የበለጠ ቁጭት ይዞ ነው የሚሄደው ወይስ ደግሞ ተደስቶ በአብይ አህመድ ስራ ተደስቶ ይሄዳል የሚለው ነገር እኔ በጣም ያስገርመኛልና ባለፈው ያነሳውል መሰለኝ አንድ ጓደኛ አዲስ አበባ ሄዶ ነበርና በቅርብ ነው በዚህ ከአሜሪካ ሄዶ ኮሪደር እንትኑን አይቷል እየዞረ ማለት እና አይቶ ሲመጣ ደወልኩለት እንዴት ነው እንደው የሚባለው ነገር እውነት ነው ወይ ምናምን ስለው አይቻለሁ አንዳንዱ በጣም ውድ አምፖሎች ተንጠልጥለዋል አለ ውድ ምንም ተደርጓል አለ ላንተ ምን ተሰማ ስለው በጣም ተናደድኳል በጣም ነው የተናደድኩት አለኝ ወክስ ያረከ ቤተሰቦቹ ለምንድን ነው የተናደደው ደሃ ያለ ደሃ የሚበላው ባጣባት ምድር ያንን ለምን አንጠለጠለ ብሎ ነው የተናደደው ይሄ ሰው ማለት ስለዚህ የአብይ አህመድ ስልት እንደው በዚህ አቅጣጫ ሳይ ውጤታማ አይሆንም ሰው እንደው ቁጭት ይዞ እልህ ይዞ በውስጡ ማለት ነው በጥርሱ ሊያሳይ ይችላል መቼም ቤተ መንግስት ውስጥ ያችን ነገር ሲጎበኛው በጣም እንደው ጥሩ ሰርተዋል ድርሶ ምናምን ሊል ይችላል ግን በእውነት ነፍሱ ተደስታ ተወጣለች ብዬኔ አላም ነው ተሳሳተ ነው ገለታው እንግዲህ ያው አብይ አህመድ ምናልባት ቀደም ሲልም ባለም አቀፉ ተቋም አማካይነት የወጣው በኢትዮጵያ የኑሮ ውድነት ከአፍሪካ አንደኛ መሆኗን በጣም ከፍተኛ የኑሮ ውድነት እንዳለ ሌሎቹ ሀገራት የኑሮ ውድነት እንኳን ቢኖር የመግዛት አቅም ያለው ማህበረሰብ ስለፈጠሩ ቢያንስ ኑሮ ውድነቱን ተቋቁመው የሚሻገሩበት ህይወታቸውን የሚመሩበት ሁኔታ ስለፈጠሩ ቢያሳስባቸውም ግን ይህን ያህል የሉና አደጋ ወይም ስጋት ውስጥ አይገቡም ኢትዮጵያውያን የመግዛት አቅም እንኳን የላቸውም ግን ከአፍሪካ አንደኛ ናቸው አሁን ከነ ኬንያ ከነ ደቡብ አፍሪካ ከነ በኢኮኖሚ የተሻለ አቅም ካሉት ሀገራት የበለጠ ኢትዮጵያ ውስጥ የኑሮ ውድነት ለምንድን ነው የሚከሰተው አሁን ምናልባት ይሄ ሁሉ ግርግር የኢትዮጵያ ህዝብ ኑሮውን እንዲረሳ ሆዱን እንዲረሳ አይምሮውን በእንደነዚህ አይነት ነገሮች ጨምድዶ ለማቆየት በየጊዜው አጀንዳ እየሰጠው አጀንዳ ላይ እረፍት የሌለው የአጀንዳ ምንድነው ጋጋታ ነው ያመጣበት ያለው ለዛም የማይመለከተው ከህይወቱ ጋር የማይገናኝ ቤተ መንግስት ውሃ መብራት ለቸገረውና አዲስ አበባ ላይ መብራት በየጊዜው ለሚጠፋበት ሰው አምፖል ያሳየ ውሃ መጠጣት ሳይችል በ15 ቀን ጠብጠብ የምትል በባንባው ላይ ለሚያይ ሰው እንደዚህ ፏፏቴና ብልጭልጭ አምፖል ያሳየ ኢትዮጵያ ተለወጠች ብትል ምንድነው ጥቅሙ እስቲ ስለ ብልጽግና ፓርቲ አንድ የወጣ ጽሁፍ አለ ቀደም ሲል ገልጬላለሁ በተለይ መሰረት ሚዲያ ነው የዲፕሎማቶችን ግምገማ የተመለከተ አንድ ዘፋ ያለ ጽሁፍ ነው የወጣው ምናልባት ዋናዎቹን በተወሰነ ደረጃ ብናነበውም ጥሩ ነው መረጃው ሌሎች ሀገራት በኢትዮጵያ አሁን ስላለው የስልጣን ተዋረድ የጠቅላይ ሚኒስትሩ የሀገር አመራር ስልት የግጭቶች መራዘም ምክንያት የዜጎች ፍዳ መፍትሄ እንዲሁም አስገራሚ የሆኑ ውሳኔዎችና አካሄዶችን በስፋት ይዘረዝራል ዶክመንቱ ረዘም ያለ ቢሆንም በሚከተለው መልኩ አሳጥሮ ማዘጋጀት ይቻላል ብሎ መሰረት ሚዲያ ለአንባቢዎቹ በሚመች መልኩ ነው ያቀረበው የጠቅላይ ሚኒስትር አብይ አህመድ ያመራር ጥበብ በዶሚኒየን ቲዮሎጂ ወይም ሀገርን በመጽሐፍ ቅዱስ አረዳድ ልክ መገንባት በፕሮስፔሪቲ ጎስፔል ወይም አምላክ ለሚወዳቸውና ለመረጣቸው ብልጽግና እንደሚያመጣ በማመንና በፖለቲካል ፐርሰናሊቲ ካልት ወይም አንድን መሪ የተጋነነ የፖለቲካ ስብና በማላበስ ላይ የተመሰረተ ነው በእነዚህ ሶስቱ ነው የአብይ አህመድ መንግስት የሚገለጸው የጠቅላይ ሚኒስትሩ አመራር በሃይማኖታዊ ዘይቤ የተለወሰና ማከላዊ የሆኑ የጥቂት የፖለቲካ ቁንጮች የሚዘውሩት እንዲሆን ተደርጎ የተገነባ ነው በዚህ መለኮታዊ ስልጣንና የስልጣን መደላድል እንዲያመጣ ተፈልጓል የብልጽግና ፓርቲ ደግሞ የዚህ የጠቅላይ ሚኒስትሩ የግል ያመራር ዘይቤ ተቀጽላ ነው በዚህም ምክንያት የፖለቲካ ሃይማኖታዊ ተጽኖ የተጫነውና የስልጣን ተዋረዱ በታማኝነት በሞራል ተልኮና ቀጥተኛ ባልሆነ የስልጣን ስብጥር የተሞላ ሆኖ ስልጣን ለጠቅላይ ሚኒስትሩ ባለ ቅርበት የሚለካ ሆኖ ይታያል ያካሄድ የመንግስትን የሀገርነት እሳቤ ቅቡልነትና ሀገራዊ ታድሶ ይመሩታል
ያገዛዝ ዘይቤው ከህጋዊ ቅቡልነት መሪዎችና ከተቋማት የሥራ ክፍፍል ሳይሆን ከመንፈሳዊ ቅቡልነት ራስን መስዋዕት ከማድረግና ከታይታ ስራዎች ጋር የተያያዘ ነው። ይህን መረዳት በመንግስት የሚወሰዱ አንዳንድ እርምጃዎችን ለማወቅ ይጠቅማል። በተለይ ፖሊሲዎች ጎልተው የሚታዩ ፕሮጀክቶችና የአመራር ጥንካሬ በዚህ ሃይማኖታዊነት በተጫነው የአመራር ስልት የታጀቡ ናቸው። የአንድ ግለሰብን ስብዕና መገንባት እና ፖለቲካዊ መንፈሳዊ አገዛዝ መመራት ከቀደሙት መንግስታት የተለየ ነው። በተለይ የሶሻሊስት ስርዓት ካበቃ በኋላ ከነበረው ከተቋማት መር አሰራር የተቃረነ ነው። አሁን ያለው ሃይማኖት መር ግርማ ሞገሳዊ አመራር እንደሆነ ይታያል። የጠቅላይ ሚኒስትሩ የአመራርነት ስልት ቀጣይነትን ያልተከተለ ሲሆን ከዚህ ይልቅ በግል ቅቡልነትና በአገራዊ እጣፋንታ ተብሎ በሚታሰብ እይታ የተገራ ነው። በዚህም ምክንያት ከውጭ አካላት ሀገራት ጋር ያለው ግንኙነት በተቋማት በኩል ሳይሆን በቀጥታ ከመሪው ጋር ባለ የመንፈሳዊ ተልእኮ ማስፈጸሚያ ዙሪያ ያጠነጠነ ነው እያለ ይቀጥላል። ብዙ ነገር ነው። ምናልባት በደንብ ይህንን ነገር ተመልክቶ ለውይይትም የሚረዳ ነው። ይሄ እንግዲህ የዲፕሎማቶቹ መረዳት ነው። ብልጽግናን እንዴት ታላችሁ አሁን ያለውን የኢትዮጵያን መንግስት እንዴት ነው የምትረዱት ተብሎ ከነሱ የተሰበሰበን አንድ ተቋም ያዘጋጀውን ዶክመንት ነው ዋና ነጥቦቹን መሰረት ሚዲያ ሊያካፍለን የሞከረው። ምናልባት በዚህ ላይ ምን ማለት ይቻላል? እኛ ስንለው የነበረ ነው። ነገር ግን የውጭ አካላትን በዚህ ደረጃ ነው የሚረዱት። ኢትዮጵያ ውስጥ መንግስት የሚባለው ነገር ሲገለጽ አሁን በተጠቀሰው መልኩ ነው ገለታው። ልክ ናቸው። እነሱ እንግዲህ አንዳንድ መርሆቹን የብልጽግናን የአብይ አህመድን መርሆች ያዩ ያንን መደብ ይሰጡታል። እንግዲህ ይሄኛው ከዚህ ዘርፍ ነው ያለው ማለት ነው። ባለፈው ያነሳ ነው። ለምሳሌ በጣም ኢምፖርታንቱ ለነሱ ምንድነው መርሆቹ ምንድናቸው? የሚያስተዳድርበት መርሆ ፊሎሶፊው ምንድነው? ስርዓት ይችላል። ለምሳሌ ባለፈው ያነሳ ነው። ይሄን ያዩታል እኮ እነሱ ያጠናሉ። ምን አይነት የኢኮኖሚ የፖለቲካ የማህበራዊ ጉዳይ መርሆ ነው ፕሪንሲፕል ነው ብለው ያጠናሉ። ሲያገኙት ሲፈልጉት ይሄን የምታገኘው በዛ በአምባል ነው በፕሮስፔሪቲ ጎስፕል አካባቢ ነው የሚያነሳቸው ኃይል ቃሎች እነሱን ያያሉ። ባለፈው ያነሳ ነው ተራራ ላይ መውጣት በአውሮፕላን መብረር ምናምን ድህነት ደግሞ ራሱ የተሰጠ እንደሆነ ይሄ በቃ ድሃም የሆነው ከተፈጥሮ ሀብታም የሆነው እኮ ይላሉ እኮ ብልጽግናዎች እኮ በቃ ቀድሞውኑ የተወሰነ ስንፈጠር የተወሰነ የሚሉ እዛ ድረስ ርቀት የሚሄዱበት ቤት ነው። ያ ቤት ይገርማል። በጣም አደገኛ ቤት ነው። ስለዚህ ከዚህ ጋር ያያዩ ከዛ ጋር የተገናኙ ናቸው ማለት ነው። ጠቅላይ ሚኒስትር አብይ አህመድ ይላሉ ማለት ነው። እነሱም ይረዳሉ። ከዛም ባሻገር ደግሞ ብዙ ጊዜ ያነሳን ክሊያንት ነው ክሊያንት ጋቨርንመንት ወይም ደግሞ ደንበኛ አብይ አህመድ በተለይ መካከለኛው ምስራቅ ላይ የደንበኝነት ቅጥር ይዞ ስራ እየሰራ እንደሆነ የታወቀ ነው። ይሄ በብዙ መገለጫ ለዚህ ነው ለውጡም የከበደን በጣም የከበደን የአብይ ስማርትነት ሳይሆን ገንዘብ ያላቸው አረብ ሀገሮች አካባቢ በተለይ የዩኤኢ ክሊያንት ነው። ዛካቢ ፈልገውታል አስቀምጠውታል። እንዴ ሲመጣ አብይ አህመድ ሲመጣ እኮ ሲመረጥ እኮ ኢትዮጵያ ውስጥ ያልታየ ደስታ እኮ ወደ መካከለኛው ምስራቅ ላይ ታይቷል። ትላልቅ ህንጻዎች የአብይ አህመድን ፎቶ አድርገው እኮ ሴሌብሬት ሲያደርጉ ነበር። በታሪካችን እንደዛ ሆኖ አያውቅም። መለስ ሲመጣ ሌላ ሰው ሲመጣ ኃይለማርያም ሲመጣ ማንንም ዞር ብሎ አላየም። ይሄ ሰው ሲመጣ ግን ምንድነው ይሄ ትልቅ ህንጻ አለ እዛ አካባቢ እዚህ ዱባይ ይሁን ዩኤኢ አካባቢ በቴሌቪዥን አሁን ዩቲዩብ ውስጥ ተመልካቾችም ቢገቡ ያገኙታል። በትልቁ ስዕሉ ተቀምጦ ሴሌብሬት ሲያደርጉ ነበር መሰለኝ ሲያፈነዱ ነበር። ይሄ ምንድነው ሪችት ምናምን ሃው እኛ እኮ ኢትዮጵያ ውስጥ ነው የመጣው የኛ ሊቀመንበር ነው የኛ ጠቅላይ ሚኒስትር ነው ምንድነው እዛ ይሄ ሁሉ ደስታ አሁን አገኘን እኮ ነው ደንበኛችንን አገኘን ነው መልክቱ የነበረው። እነሱም አልደበቁንም። ከዚህ የተነሳ እዳ ውስጥ ባለፈው ብዙ ጊዜ የሚያልነው አሳዛኝ ችግር ውስጥ ገብቷል። ሴኩሪቲያችን ተላልፎ ተሰጥቷል። ወታደራችን ተላልፎ ተሰጥቷል። ያንን የማላቀቅ ስራ መስራት አለብን ነው ምንለውና እነዚህም ደግሞ ዲፕሎማቶች ያነሷቸው ነገሮች እውነትነት አላቸው መሳይ ሁልጊዜም እኛም ስንለው የነበረ ነው ማለት ነው። ገለታው እንግዲህ ቀደም ሲል በመግቢያችን ላይ እንዳልነው ያው የቀጠናዊና የንግድና ቀጠናዊ ሚኒስትር ለህዝብ ተወካዮች ምክር ቤት ሪፖርቱን ሲያቀርብ ከአሰብነው በላይ እድገት አግኝተናል ማነው የውጪ ገቢ አግኝተናል የሚል ነገር ነው። እንደውም ወደ 157% ብልጫ ያሳየ ገቢ ነው በ11 ወራት ያገኘነው። ያቀርነው 4.69 ቢሊዮን ዶላር ነበረ
አሁን ያገኘነው 7.91 ቢሊዮን ዶላር ነው የሚል ነገር አንስቷል። ለዚህ ደግሞ እንደማሳያ ወይም ደግሞ ለዚህ እድገት አስተዋጽኦ ያደረጉት ተብሎ የተጠቀሰው በተለያዩ ዓለም አቀፍ የንግድ ባዛሮች ላይ ትሪቶች ላይ የምንሳተፈው ነገር መጨመርና ይሄ መዳረሻ የንግድ መዳረሻ ሀገራትን ማስፋፋትና የነበሩትን በማቆየት የመጣ ውጤት ነው ሲል ነው የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ዶክተር ነው የገለጸው። ምናልባት የስለቲኛው ሀገር እየተወራ እንዳለ ግልጽ አይደለም። ስለ ኢትዮጵያ ነው ወይ እየተወራ ያለው? አንድ መረጃ ሰምተን ነበር። ብዙ ጊዜ አመታዊ ገቢ በትማን ነው የውጭ ገቢ ያሉ የሚጠቅሱት የኢትዮጵያ አየር መንገድንም ትርፍ ከሆነ እሱ ሌላ ጉዳይ ነው። የኢትዮጵያ አየር መንገድ ትርፍ በርግጥ በገቢ ደረጃ ሊታይ ይችላል። ግን ይሄ እቃ ተሽጦ በንግድ የመጣ አይደለም። በሰርቪስ የተገኘ በአገልግሎት የተገኘ በእንደዛ የተገኘንም ጭምር ልክ በዚህ በንግድ እቃ ሸጠ እንዳገኘ ተደርጎ ገቢው እዛ ውስጥ ተካቶ ከሆነ እሱ ሌላ ጉዳይ ነው። በተረፈ ግን ምን ሸጠ ነው ይሄን ሁሉ ገንዘብ ለዛውም ከአምና የተሻለ ብለ የምትገልጸው? ይሄ ቁጥር እኮ ዓለም አቀፍ ተቋማት ጋር ይገኛል። አሁን እኮ ፈተሽ ብናደርግ ናይኤምኤፍም የዓለም ባንክም ይሄን ቁጥር የሚሉት ሌላ ሊሆን ይችላል። በዚህ ደረጃ ውጤት የሚገኘው እንደው ዝም ብሎ በተአምር ነው በመንፈስ ነው? ምክንያቱም የሆነ ነገር መሸጥ አለበት። ከንግድ ከውጭ ንግድ ይሄን ያህል ገቢ ያገኘው ስትል ፋብሪካዎች ተዘግተው በመላ በአገሪቱ እኮ ከ1000 በላይ ኢንዱስትሪዎች እኮ ነው የተዘጉት። ቱሪዝም እኮ ቀጥ ብሎ ቆሟል። ምናልባት አንድ ያልቆመ በተወሰነ ደረጃ እንትን ያለው የሪሚታንስ ነው ከውጭ ወደ ሀገር ቤት የሚገባ ገንዘብ ነው። በተረፈ በውጭ ንግድ ምን አይነት ገቢ ተገኝቶ ነው በዚህ ደረጃ ያደገው? ቀደም ሲል እንዳሉት ለዚህ ዋንኞቹ ብሎ የጠቀሱት ሁለት ነገር ነው። አንዱ በዓለም አቀፍ የንግድ ባዛሮች ላይ ትሪቶች ላይ በመሳተፋችን አሉ። እንዴ ባልተለመደ ሁኔታ ከኢህአዴግ ዘመንም በከፋ ሁኔታ ኢትዮጵያ ከእንደነዚህ አይነት መድረኮች ርቃለች። በአንድ አመት ውስጥ ከለንደን ዓለም አቀፍ ኤክስፖ ከዱባይ ዓለም አቀፍ ኤክስፖ እና እዚህ ዋሽንግተን ዲሲ ከተደረገው ዓለም አቀፍ ኤክስፖ ኢትዮጵያ ራሷን አግልላለች። በፖለቲካዊ ምክንያት ተቃውሞ ይደርስብናል ብለው አግልለዋል። ታዲያ የትኛው ኤክስፖ ላይ ተገኝተው ነው ንግዱ ነው ምርቶቻቸውን አስተዋውቀው እንዲሸጥ ያደረጉት? ምናልባት በዓለም አቀፍ ደረጃ የቡና ዋጋ ጨምሯል። ብራዚል ከቡና ንግድ ጋር በተፈጸመ ችግር ምክንያት ትንሽ የቡና ዋጋ በዓለም አቀፍ ደረጃ ጨምሯል። እሱም ቢሆን ይህን ያህል የተመረተ ቡና የለም ለውጭ ገበያ የሚቀርብበት። ምናልባት ዶላሩ መጨመር እንጂ ምርቱ መጨመር ላይ ምንም ለውጥ አልታየም። እንደውም የባሰ የከፋ ነው ያለው። ስለዚህ እነዚህ ሰዎች እንዲህ አይነት ሐሰተኛ ቁጥሮችን እያመጡ ሐሰተኛ መረጃዎችን እየሰጡ ምናልባት ምን ውጤት ሊያገኙ ይችላሉ? መሬት ላይ የለም። የኢትዮጵያ ሕዝብ ቁጥር አይበላም። ለኢትዮጵያ ሕዝብ ምንም ያስገኘው ጥቅም የለም። እንዲህ አይነት ቁጥሮች ተደርድረው በሚዲያ መቅረባቸው ወይም በምክር ቤት መሰማታቸው። የኢትዮጵያ ቴሌቪዥን ይሁን አንድ ውይይት ቅንጫቢውን ያየሁት ግን ርዕሱ ምንድነው የሚለው በኢትዮጵያ ውስጥ በተለይ ማህበራዊ ድረገጾችን በመጠቀም ህብረተሰቡን የሚያሳስት መረጃ ከሚያቀብሉት ብዙዎቹ ታዋቂ ሰዎች ናቸው የሚል ነው። እንትኑ በጥናት ነው የቀረበው የተባለው እና እንግዲህ በተለይ አብይ አህመድ እንግዲህ የመረጃ የተሳሳተ መረጃ በማቅረብ እውነት ነው ይሄ ጥናት በጣም በተለይ የመንግስት የችግኝ ቁጥር ቢሊዮን 50 ቢሊዮን የስንዴ ቁጥር የጂዲፒ ቁጥር ምን በቃኮ ዝም ብለው ነው ህብረተሰቡን የሚያደናግሩትና ከማደናገሪያ መረጃ ከማዛቢያ መስመሮቻቸው አንዱ ይሄ የውጭ ንግድ ነው ማለት የውጭ ንግዱን በደንብ በቃ እየጨመሩ ይሄን ያላግኝተናል ይላሉ። አንዳንዱን ደግሞ የኋላውን አያዩትም። አሁን በቀደም አንድ ኢኮኖሚስት ይነግረኝ ነበርና ምን ብለዋል አለ የሬሚተንስ ያልከው ወደ 5 ሚሊዮን ደርሷል ብለው በቃ ደስ ብሏቸዋል አለ። አገር ቤት ደርሶ ሊሆን ይችላል እኮ 5 ሚሊዮን ግን ለምንድን ነው የደረሰው 5 ሚሊዮን? 5 ሚሊዮን እንዴት ገባ? በርግጥ ውጪ ያለው ህብረተሰብ ኢንቨስት ማድረግ ጀመረ ማለት ነው። በቡድን የሆነ በጋራ የሆነ ኢንቨስትመንት ጀምሮ ነው አይደለም። ድሃ ቁጥር ስለበዛ ውጪ ያለው ደግሞ የሚረዳው ቁጥር ስለበዛ እኮ ነው። በፊት ያግዘው የነበረው አንድ ሰው ለሰው ነበር፣ ወንድም እህቱን ያስተምር ነበር።
አሁን ያክስቱ ልጅ ይጮህበታል ያጎቱ ልጅ ይጮሃል ዘመድ አዝማዱ በሙሉ እርዳኝ ልጆች ያለቁ የህክምና ይሄንን ካልከፈልክልኝ ልጄ እንደዚህ ሊሆን ነው የሚል ህዝብ ስለበዛ ውጭ ያለው አንጀቱ አይችልም መሳይና ይሄ ሊጨምር ይችላል እንግዲህ ይሄንን ሲልክ የሚረዳው ቁጥር ከበዛ ውጭ ሀገር ያለው እዚህ ያለው እንደምን ተማሙቶ ራሱ ትምርት ላይ ከመላይ የቀነሰ ሳንቲም ሊልክ ይችላልና ይሄንን ልክ እንደ ሰክሰስ ሲያዩት የሚያስገርም ነው መሳይ የሚያስገርም ነውና ይሄ የሚያዝናና አይደለም እንደውም የገንዘቡ ቁጥር የጨመረበትን ሞቲቭ አይቶ መንግስት ሊደነግጥ ነበር የሚገባው እና ይሄ አንዱ ነው መሳይ በሌላ በኩል ግን ያሁን ያልከው የምርት ጉዳይ ኢትዮጵያ ውስጥ እንደው ኢኮኖሚስቶችም መቼም ድምጻቸውን ማሰማት ይኖርባቸዋል መሳይ ኢትዮጵያ ውስጥ ምርታችን አያድግም በቃ በምንም ታምር እያደገ አይደለም መሳይ ምርታችን እየቀነሰ ነው የመጣው ጂዲፒያችን እየቀነሰ ነው የመጣው ያለችን ጥቂት ነገር ጦርነትና ጌጥ ነው የሚበላት የጌጥ ፕሮጀክቶች የአብይ አህመድ የውበት ፕሮጀክቶች የኮሪደር ፕሮጀክት እና ሌሎች ፕሮጀክቶች ናቸው ወረታችንን የሚወስደው ጦርነት ደግሞ ያው በየጊዜው የሚበላው ነው ትላንትና አንተም የምታውቀው አንድ ኢኮኖሚስት ሲያወራ ነበር አንድ ቪዲዮ አይቶ የኔን ቪዲዮ ጂዲፒ በሰላም ጦት ውስጥ ሊያድግ አይችልም ያልከው በኢትዮጵያ ሁኔታ ሊሆን ይችላል ግን አንዳንድ ሀገሮች በጦርነቱ ዋር ውስጥ ሊያድጉ ይችላሉ አለኝ እውነት ነው ለምሳሌ እንትን የሚያመርቱ ከሆነ መሳሪያውን የሚያመርቱ ከሆነ እዛው እየተሻሻጠ ላይ ጎዳቸው ይችላል እኛኮ ያንዳንዱን ጥይት ያንዳንዱን መድፍ እኮ ከውጭ ነው እያንዳንዱ የሚፈነዱ በየቀኑ የሚፈነዱ ነገሮች ከውጭ ነው ክላሹ ከውጭ ነው የሚገዛው ይሄ አብይ አህመድ ጥቁር ክላሽ ነው ምናምን የሚለው ሚዝናናበት ያስታጠቀን የሚለው በሙሉ ከውጭ ነው የሚገዛው ታንኩ በጣም ብዙ ሚሊዮን ዶላር ነው የሚፈጅ አንድ ታንክ ዝም ብሎ በየተራራው ላይ ደግሞ ይቃጠልና ነገ መንግዛው ማለት ነው እና በዚህ መሃል ሊያድግ አይችልም ጂዲፒያችን በተለይ ከህዝብ ቁጥር አንፃር እየሄደ አይደለም መሳይ በህዋት ጊዜ አንድ ነገር ተነሳ ትዝ ይለኛል ምን ተነሳ ስኳር እጥረት መጣና ስኳር ከህብረተሰቡ ጋር አላደገም ሚል ክርክር ሲነሳ አንድ የህዋት ደጋፊ ነኝ ያለው ሰው በጣም አይረሳኝም እስካሁን ድረስ ምን አለ ስኳሩ ያደገ ነው አለ ምርት ያድጋል ግን የህብረተሰቡ ዲማንድ ጨመረ ድሮኛ በእኛ ጊዜ ያለ ለሻይ ነበር ስኳር የምንፈልገው ሁለት ማንኪያ አርገን በቃ ሻዋ ላይ በቅጠን ለሻይ ነበር አሁን ኬክ ያስፈልገው አለ በቃ ለኬክ ህዝቡ ስኳርን ለብዙ ነገር እየፈለገው ነው አለ እውነት ነው ይሄ ነገር ማለት ህብረተሰቡ አሁን ከሻይ አልፎ ስኳርን ኬክ አሰኝቶታል ያችን ሁለት ማንኪያ ስኳር ነው ያጣው እኛ በልጅነታችን አስተዋውሳለሁ በወረቀት የተጠቀለለች 16 ሳንቲም ትሸጥ የነበረች ስኳር ዛሬ ደብዛው የለም እና እጥረት ከህዋት ጊዜ የበለጠ አሁን ስለመጣ የዋጋ ንረቱ በጣም እንትን አይለኝም የሚያስደንቅ ነገር አይደለም መሳይ ስለዚህ ይሄን ቁጥር እንዴት እንረዳው ምናልባት በምን ሊገለጽ ይችላል አሁን እንግዲህ እንዲህ አይነት የውጭ ገቢ ተገኘ ከባለፈው አንፃር የ157% ብልጫ ሳይቷል ብለው ከገለጹልኝ የሆነ ነገር ላይ መታየት አለበት ቢያንስ የኢትዮጵያውያን የኑሮ ደረጃ በዚህ መልኩ ወገብ የሚሰብረውን ትንሽ እፎይታ እንዲያገኝ አንዳንድ ነገሮች ላይ እንትን መደረግ ነበረበት ነገር ግን አሁን የምንሰማው እየከፋ የሚመጣ ነገር ነው አሁን በሚቀጥለው ወር ሐምሌ ላይ የመጨረሻው የዚህ ምንድነው የነዳጅ ድጎማ ሙሉ በሙሉ ይነሳል ስለዚህ የነዳጅ ዋጋ ሊጨምር ነው ቫት ጨምሯል በእያንዳንዱ ነገር ላይ ቫት ጨምሯል ምንም ነገር ያልጨመረ ነገር የለም ታዲያ ይሄንን እነሱ ሚሉትን ከውጭ ተገኘ ያሉትን ገቢ ምን ላይ ነው ምን ላይ እንመስክርላቸው ዝም ብሎ እነሱ ስለተናገሩት ብቻ በቃ ምን ብለን እንቀበል እንደው እንዴት እንድንረዳ ፈልገዋል ይሄ ነው ፕራክቲካል ጥያቄው ተግባራዊ ጥያቄው ይሄ ነው መሳይ እንዳልነው ቁጥሩ ህብረተሰብ ያሳሳቱ ነው ያሉት መረጃ ያሳሳቱ ነው ያሉት ጂዲፒው ፕራይስ ግሽበት ነው የደመሩ ትሪሊየን ገባን የሚሉት እንጂ ምርት ጥረት ያመጣው እንትን አይደለም መጠን አይደለም ግሽበቱን እየደመሩ ነው ይሄው ትንሽ እኮ ኢንፍሌሽኑም እኮ ጋቢል ነበር ምርትማ በእናምርት መሳይ የጎረቤት ሀገሮቻችንን ኢንፍሌሽን ዛሬ ያየው ነበር አሁን ለምሳሌ ጅቡቲ ትንሹ ሀገር ጎረቤታችን ከኛው ቲማቲሙን የምትገዛ የተወደደውን ነገር ከኛ የምትገዛ ማለት ነው ከኛ የምትገዛው ከ3% በታች ነው ኢንፍሌሽኑ ከ3% በታች
ሶማሊያ አሁን መንግስት የለም ምን ደካማ ነው ምን እንላለን አይደለም 4% አካባቢ ነው እንትኗ ኢንፍሌሽኗ መሰለኝ ኬንያ ከ5% በታች የአፍሪካ አጠቃላይ አቨሬጅ የአፍሪካ ውስጥ አቨሬጅ ከ10% በታች ነው ከ10% በታች ነው የአፍሪካ አማካይ ኢንፍሌሽን ማለት ነው የዓለምም እንደዛው ነው የዓለም ግሽበት አማካይ ከ6% አካባቢ ነው የሚባለው ደቡብ አፍሪካ ከ3% በታች ነው ኢትዮጵያ ውስጥ እኮ ከ20 እስከ 50 ነው የሚዋዥቀው ከ20% እስከ 50% ይሄዳል አንዴ ወደዛ ወደ 50 ይደጠጋል ደግሞ ወደ 30 ወረደ ይባላል በዚህ ውስጥ ነው የሚዋዥቀው በዚህ ደረጃ ርቀን ነው አሁን ከአፍሪካ አንደኛ ወጣ የሚል ሪፖርት የወጣ ነው መውጣታችን ብቻ እንዳይመስል አንደኛ መውጣታችን ብቻ አይደለም በዚህ ርቀት ነው ኑሮ ህዝቡን የሚጣብሰው ስለዚህ ምርት ያመረተ ሀገር ምርት የሚያመርቱ ሀገሮች ኢንፍሌሽኑን እየተቆጣጠሩት ግሽበቱን እየተቆጣጠሩት ገበያ እየተረጋጋ ይሄዳልና እነዚህ ሰዎች ውሸታቸው በጣም ግልጽ ባለ ቋንቋ መሳይ እጅግ በጣም ውሸት ነው ወንጀልም ነው ደግሞ ህብረተሰቡን ያላመረትነውን አምርተናል ይያሉ በኑሮ እየጠበሱት ነው ያለው ትንሽ ወረት የያዘ መንግስት ሰራተኛውን ቢያንስ በሁሉ አበልም በምንም በድጎማም በምንም እኮ ቢያንስ አስርቦ ትንሽ ወረት ያዘ ምንም የለውም ያከሰረና ያለው እንዳናመርት አርጎናል አርብቶ አደሩ አንዱ የስጋ ምርታውን ያቀርብ የነበረው መሳይ ያ ሁሉ ከብት ሲያልቅ ነገ ችግር እንደሚመጣ እኮ ይታወቃል ምክንያቱም ቶሎ የሚመጣ ነገር አይደለም ያርብቶ አደር እንስሳት ማለት ነው ማድለም ቀላል ነገር አይደለም ብዙ እንስሳቶቹ አልቀዋል ለምን ሳር ማቅረብ አቅቶ ሳር እኮ ነው ይሄ ትልቅ ነገር ማዕድን እኮ አይደለም እናቀርበው ወይ መድኃኒት እኮ አይደለም ውድ የሆነ መድኃኒት ከውጭ ክትባት እኮ አይደለም ሳር እየጫነ ሳር ማቅረብ አቅቶት ከብቶ አልቋል አርብቶ አደሩ ግብርናው በሰላም እጦት የተነሳ ብዙ ጊዜ ያነሳ ነው አይርስም የመሬት ፖሊሲው ያው ነው ስፔሻላይዜሽን የለም ጦርነት ነው ያለው በዚህ መካከል ግብርና ሊያድጋጭ ግብርና ኢንዱስትሪው ያነሳው በጣም ብዙ ኢንዱስትሪዎች የተዘጉበት ዘመን ስለዚህ ጂዲፒያችን በአጠቃላይ እየቀነሰ ነው የመጣው የውጭ ንግዳችንም ሚዛኑ በጣም ተዛብቷል መሳይ ፕራክቲካሊ ሆኖ የጠየቀው ጥያቄ ያንዳንዱ ኢትዮጵያዊ ቢጠይቅ እሺ ይበላቸው ነው መሳይ አብይ አህመድ ጥሩ ነው አተረክ ሰየው ጎበዝ ታዲያ የሆነ ነገር እንትን በለኛ እዚህ ጋር ምንድነው ደሞ ወስጠኝ መቼም ሰርቶ ታዲያ ለምን ይሆናል አንድ ቤት አባት ቤት ውስጥ ሰርቶ ከስቦ እንበለው በእኛ ቋንቋ ነግዶ ትንሽ ያተረፈ እንደሆነ አይዟችሁ ይላል ቤተሰቡ ዘና በሉ እንግዲህ ምናምን ልብስ የሚያስፈልገው ማን ነው እዚህ ቤት ውስጥ ማን ነው እንትን አሁን ትንሽ ያለው ብሎ ያደርጋል እኮና ይሄ ሰው ውሸት ነው በጣም ግን ያሳዝናል እንግዲህ ገለታው ይሄ ብር መጥቶ የሆነ ነገር ላይ ያርፋል በርግጥ አሁንም ያረፈ ነው ከመጣም የሚያርፈው ግን ምን ላይ ነው ብለ ስታስብ ወይ ጥይት ኢትዮጵያን መግደያ ጥይት መግዣ አለም ደግሞ ለአብይ አህመድ ቅንጡ መዝናኛዎች የተጀመሩትን ማስጨረሻ አዳዲስ ደግሞ ማስጀመሪያ እንጂ የሚሆኑት ኢትዮጵያውያን መሶብ ላይ ኢትዮጵያን ጠረጴዛ ላይ የሚታይ ትርጉም ያለው ነገር የሚያመጣ እንዳልሆነ ይታመናል የት ላይ ነው ከህዝብ ገንዘብ እየተሰበሰበ መቀነቱ እየተፈታ ከጉሮሮ እየተነጠቀ የሚወሰደው የት ነው የአብይ አህመድን ፕሮጀክቶች ማስጨረሻ ነው ኮሪደር ውበት ብሎ አሁን እኮ እየወሰደ የሚያስጎበኘው እሱን ነው አሁን ባርዳር ወሰደ ጅማ ወሰደ የሚያስጎበኛቸው ፋብሪካ አይደለም ኢንዱስትሪ ወይ ማዳበሪያ ወይ የሆነ ለህዝብ የሚጠቅም ነገር አይደለም እቺኑ ብልጭልጭ አምፖል ለማሳየት ዘንባባ ለማሳየት ነው አንዳንድ ጊዜ ያማሃል ከምንም በላይ ገንዘቡ ሞተኳል እንደዚህ አይነት ነገር ስታይ የሚነገር ነገር የሚሆነው ነገር በራስ ገንዘብ ጥይት ተገዝቶ የገዛ ወገን ሲገደል ስታይ በጣም ነው የሚያምነውና ገለታው ከዚህ አንፃር ነው እንደው ወደ ኬንያ በዛው ለመግባት ያለው የኢትዮጵያ ህዝብ አንዳንድ ጊዜ ምን እስኪሆን ድረስ ነው ታዲያ የሚጠብቀው አሁን ኬንያ ሰሞኑን አይታል ቀውጢ ነው አንድ ብሎገር እስር ቤት ይያለ በምንድነው በመርመራ ላይ ያለ ነው መሰለኝ የተገደለው ያው ኬንያ ከፍተኛ የሆነ ቀውስ ውስጥ ነው ያለችው የአገሪቱ የፖሊስ ኮሚሽነር ስልጣን ለቀቀ በዛም አልበረደም ከፍተኛ ትርምስ ውስጥ ነው ያለው ኢትዮጵያ ውስጥ ጭራሽ ህግ ይወጣል እዛው እስር ቤት ውስጥ ያለ ቶርቸር ማድረግ ጥፍር መንቀል
ብልት ላይ ምናምን ማንጠልጠል እነዚህ ሁሉ ይፈቀዳሉ ሰውየው እስኪሞት ድረስ ቢደበደብ ደም ተፍቶ እስኪቀጠቀጥ ድረስ መብቱ ነው ተብሏል ለመርማሪው እንዲህ አይነት ሲሆን ኢትዮጵያ ውስጥ እንደው አብይን ወጥቶ የሚያመሰግንና አብይን በዛ ደረጃ ምስጋና የሚያቀርብ እንጂ ይሄ ነገር ልክ አይደለም ብሎ ጥያቄ የሚያቀርብም ሆነ ተሳስቶ እንኳን አምልጦት ምናልባት ከቴሌቪዥኑ ለኛ ሲቀርብልን ተቆርጦ ከሆነ አናቀም ግን የምንሰማው የማባራ የምስጋናና የውዳሴ ቃል ነው መቼ ነው ኢትዮጵያ ህዝብ የሚነቃው እንደ ህዝብ እንደው በዚህ ደረጃ ወርደናል ማለት ነው በዚህ ደረጃ ተሰብረናል ማለት ነው ልክ አንተ የምትለውን እንዳስብ ያደረገኝ ያዋጅ ሲጸድቅ ነው የቅጣቱ አዋጅ ማለት ነው ያካል ከሞት በመለስ ማንኛውንም እርምጃ መውሰድ ይቻላል የሚል ሲጸድቅ እንደው ፓርላማ ነው ይሄን የሚያጸድቀው እንግዲህ ተመልከት ይሄ ሌላ ሀገር ቢሆን መቼም እኮ መሬት አንቀጥቅጥ ለውጥ ነው መሬት አንቀጥቅጥ ነገር እኮ ነው የሚያስነሳው መሳይ ምክንያቱም ደግሞ አይታታል ርዕሱ የሰው የራሱ ንብረት ያልሆነ የራስ ያደረገ ወንጀል አንዱ ሁለተኛ ሽብር ነው ደግሞ ሌላው እስቲ አንድ ሰው ማጭበርበር ወንጀል ቢል ወንጀለኛ መቅጫ እኮ አላት ሀገሪቱ የሰው ንብረት የወሰደ ሰውስ በወፌ ላላ ነው የሚያወጣው ስንት መረጃ አለ አይደለም የሰው መሬት ከወሰደ ለምሳሌ የሰው ህንጻ ወስዶ የራሱ ለማድረግ ከሞከረ መረጃ አለ መቼም እንግዲህ መረጃ ዘመን ነው ኢንተርቪው ማድረግ ይቻላል ክሮስ ቼክ የሚደረግባቸው ብዙ ዘዴዎች አሉ ይሄ ሰው ይደብድብ ብሎ ፓርላማ እኮ ነው ተደብድቦ በድብደባ ያውጣ ያንተ ንብረት ነው አይደለም ይያለ ዛ እንትን ሊያደርግ የሚያስችል ወንጀል ነው ወየኛ ሌላ ሀገር ይሄ አንደርከቨር ኢንቨስቲጌሽን የሚባለው እኮ አሁን እዚህ FBI እንደምታውቀው እዚህ ሀገር ኦርጋናይዝድ የሆነ ክራይም ነው የሚያየው ዝም ብሎ ማንንም ሰው አንድ ሰው ሰደበኝ ምናምን ብንል ፖሊስ ጋር ሄድ ነው የምንባለው ግን የተደራጀ ኃይል ቡድን የፈጠረ ድርጅት የፈጠረ ከሆነ ለሀገሪቱ ሴኩሪቲ አደጋ የሚል ከሆነ አየር መንገዱን ችግር ውስጥ የሚፈጥር ከሆነ ኤር ፎርሱን ችግር ውስጥ የሚፈጥር ከሆነ ለብቻው ምርመራ ይደረጋል ነው የሚባለው ለዚህም ጋይዳንስ ተዘጋጅቷል ተጠያቂነት ተዘጋጅቷል ማአት ዶክመንቶች ተዘጋጅተው ነው ይሄን የሚያደርገው FBI መሳይ እኛ ሀገር በአዋጅ ንብረት ዘርፈሃል ወይም ደግሞ የንብረት ማጭበርበር አድርገሃል ያደረገ ሰው ተገርፎ በግድ ያውጣ ከሞት በመለስ ማለት እንግዲህ ሰው ሲገረፍ መቼም ፓራላይዝድ ሊሆን ይችላል መሰለኝ አይደለም አንድ እንግዲህ ፓራላይዝ ህይወቱን በሙሉ ፓራላይዝ ሊሆን ራሱን ስቶ በቃ አልጋ ቁራኛ ሊሆን ይችላል ችግር የለም አድርግ ያንን ሁለት አይኑ ቢጣፋስ ይደበደው ይጥፋ እዛ ላይ አንጠይቀም እግሩ ቢቆረጥ ዘላለም ህይወቱን በሙሉ ተጽዕኖ ሊፈጥርበት የአካል ጉዳት ሊፈጥርበት የሚችለው ነው ፓርላማ ያጸድቀው ይሄን ህግ እንዴት ሲጸድቅ ዝማል ንገርም ነገር እኮ ነው አሁን ያልከውን ጥያቄ እኮ ነው እንዴት ህብረተሰቡ እንዴ ኢትዮጵያን ምንነካን እኮ ማለት ይችላል ሁላችንንም ራሳችንን እንትን ብለን እንዴት ዜጎች በዚህ ደረጃ ለአደጋ ሲጋለጡ የቀበሌ ምርመራ ኃይል እንግዲህ መከራው ሊያሳየው ነው ገበሬው ተቃዋሚውን ወስዶ የሆነ አንድ ጎጆ ቤት እንደዚህ አድርገሃል በሐሰት ይሄን አጭበርብረሃልና ያንተ ገንዘብ አይደለም ብሎ ሊደበድበው ነጋዴውን ማለት ነው በዚህ ደረጃ የዜጎች ደህንነት የተመለከተ ዓለም አቀፍ ስምምነቶች አሉ ኢትዮጵያ የፈረመቻቸው ማአት ስምምነቶች በአካል ላይ የሚደረግ ጉዳትን ተጠብቃለሁ ብላ የኢትዮጵያ ህገ መንግስት አንቀጽ 29 ወደ ታች ብዙ አንቀጾች 18 በሙሉ ይሄንን ይደነግጋሉ ይሄን ሁሉ የተላልፎ ፓርላማው ሲያጸድቅ ብድግሚል በማክስቱ ህዝብ ያስፈልጋል እንዴት እንደዚህ ህግ ታወጣላችሁ ዜጎችን ለአደጋ የሚጥል የሚል እቺ ብቻ መሬት አንቀጥቅጥ መሆን ነበረበትና ኢትዮጵያውያን እንዳልከው ራሳችንን መጠየቅ አለብን እያዩ እነሱም የሚያሸክሙን እዚህ ደርሰዋል አሁን ይሄንን አዋጅ ላይ ደርሰዋል በፊት በድብቅ የነበረውን ቶርቸር ዛሬ በጋድ ምን አዩና ለቁን እኮ ሳይና አብይ አህመድ ለቁት ህዝቡ አይመጣም የሚል ነውና መደራጀት መታገል በእውነት አለብን ገለታው ምናልባት ህዝብ መወቀስ ካለበት አላቅም እንግዲህ ህዝብ እንደ ህዝብ እንዴት ይወቀሳልም የሚል መከራከሪያ ማምጣት ይቻላል ግን እኔ በዚህ ደረጃ ባለም ላይ እንደ ኢትዮጵያ ህዝብ ምናልባትም አደርባይ ሆነን አናቅም እንደ ህዝብ የተጠናወተን በሽታ ወይም የገባንበት ድንዛዜ ምን እንደሆነ አናቅምና እንደዚህ ያለ ህዝብ ምድር ላይ ካለ አላቅም በዚህ አይነት መጠን እየተገፋ
ይሄ ስርዓት እስቲ ምንድነው የቀረው የኢትዮጵያ ህዝብ ከዚህ ስርዓት ምን ቀረው ምን ያላደረገው ነገር አለ ምንድነው እስቲ አንድ አዎንታዊ ነገር የሚጠቀስ ምን አድርጎ ነው በዚህ ደረጃ አንድ ቀን በስልጣን ላይ የፈቀደለት የኢትዮጵያ ህዝብ ወይስ እውነት እንደሚባለው ነገር የኢትዮጵያ ህዝብ ፈሪ ነው ምን ያህል ፍርሃት ውስጣችን እንዳለ ይሄ ፈሪያ እግዚአብሔር ሃይማኖቱ የጫነብን ወይም አስተዳደጋችን እንደሆነ አናቀም ይሄ በደልን መሸከም እንዲህ አይነት አጉራ ዘለል ጨካኝ አረመኔዎችን አሽቀንጥሮ እንደመወርወር ጭራሽ በየአደባባዩና በየመድረኩ በዝማሬና በመስጋና መግለጽ በጣም ሲበዛ ያሳፍራል እውነት አንዳንድ ጊዜ መቼም በኢትዮጵያዊነት እናፍራለን ብለን በአደባባይ መናገር ከባድ ነው ግን ያሳፍራል እንደ ህዝብ ተዋርደናል ራሳችንን አንዳንድ ጊዜ ምንድነው በልካችን ያገኘነው ነው አብይ እውነትም የፍራታችን ያደርባይነታችን ውጤት ስለሆነ ነው አብይኛን እስካሁን እየገዛንና እየመራን ያለው እንጂ እንዲህ አይነት አገዛዝ ይሄ እየሰማ የአማራን ህዝብ አጠፋለሁ ብሎ እያጠፋም ያለን ግለሰብ በጦር ወንጀል እንዲጠየቅ ብዙ ነገር ማድረግ ሲቻል አሁንም በጭንቅላታችን በጫንቃችን አዝለን መሄዳችን በራሱ እንደ ህዝብ ልናፍር ይገባል ምናልባት ህዝብ መወቀስ ካለበት ይወቀስ ገለታው ራሳችንን ውስጥ አስገብተን ሁላችንም ኢትዮጵያውያን ዩኒቨርሲቲ ተማሪዎች መጠየቅ አለባቸው በታሪካችን ዩኒቨርሲቲ ተማሪ የትም ሀገር ነው እንጂ የትም ሀገር ዩኒቨርሲቲ ውስጥ ያሉ ተማሪዎች የህብረተሰብን ጥያቄ ያነሳሉ ይህንን ስታነሳኮ አንዳንድ ስርዓቱ ደጋፊዎች ተማሪው ትምህርቱን እንዳይማር ይሏል ትምህርት እየተማረ ነው ማለት ነው አሁን ነው የገበሬ ጥያቄው አይደለም ለተማሪው የናቱ ያባቱ ጥያቄ የኑሮ ጥያቄ አይሆንም ማለት ነው እና እነዚህ የመሰባሰቢያ ቦታዎች ማለት ነው ለምሳሌ ዩኒቨርሲቲ ብዙ ጊዜ የሚመቸው ካምፓስ አለ ተማሪዎች ይገናኛሉ ስለዚህ ያ በተፈጥሮ ያለው ስብስብ ለህዝባዊ ቢተኝነት መነሻ ያገለግላል ስለዚህ እዛ አካባቢ ያለው እንቅስቃሴ ዝም ማለቱ በጣም ያስገርመኛል አዲስ ዩኒቨርሲቲ ከዚህ በፊት የነበረው ታሪክ ያልነበረ እኔ ዝም ብሎ አራቱን አመት ለሰላም ግራጁዌት ያደረገ ተማሪ ያልነበረም ይባል ነበር በፊት በአራቱ አመት አንድ አመት ቢያንስ ይገጥማል የሆነ አመት ነበር አሁን ለጥ ብሏልና እዛ ውስጥ ያላችሁ ተማሪዎች ማደራጀት ችግር እንደሆነ ይሰማል ብዙ ጊዜ ያልተደራጀ ህዝቦችም ተበታትነው ነው ያለው ኦርጋናይዝድ ካልሆነ ዝም ብሎ በየቤቱ እየተቆጨቁ ይችላልና ምታደራጁ ልጆች አደራጁት ተማሪውን ማደራጀት ድምጽ ማሰማት እንደዚህ አይነት ወንጀል ለምሳሌ የህግ ተማሪዎች ሁሉም ይቀርማስ የህግ ተማሪ አሁን ይሄ ወንጀል ይሄ አዋጅ ሲወጣ ማለት ነው ብድግ ብለው በእነሱ አስተባባሪነት ተቃውሞ ማድረግ ይሄ የዲሲፕሊንን ጉዳይ ለነሱ ማለት ነው ዲሲፕሊን ጉዳይ ነው ከተማሪዎች ባሻገር ደግሞ አሁን ሐኪሞች የጀመሩትን አይነት መምህሩ በየሙያው ዘርፉ ያለው በተለይ በቀጥታ በዚህ በኢኮኖሚ የሚደቆሰው ማህበረሰብ አደራጅ ይፈልጋልና እየተደራጀ መታገል አለበት አለበለዚያ የሚቆም አይደለም አሁን ምናያቸው ነገሮች በሙሉ በኢኮኖሚው ያለው መከራ ከጊዜ ወደ ጊዜ እየከፋ ነው የሚሄደውና መታገል መደራጀት ያስፈልገናል እንግዲህ ገለታው ሌሎች መረጃዎችም አሉ የአሜሪካ ወታደራዊ ከፍተኛ አዛዥ አፍሪካ ቀጠና የምስራቅ አፍሪካ ቀጠና እንደዚሁ አዲስ አበባ መተው ከአብይና ከብራኑ ጁላ ጋር መገናኘታቸው ተሰምቷል ያንን ተከትሎ በብልጽግናው መንደር የሆነ ቸበርቻቻው በስቷል አሜሪካ ከኢትዮጵያ ጎን እንደቆመች ኢትዮጵያ በመታደርገው ነገር አሜሪካ ደስተኛ የሆነች ያለ እስኪመስል ድረስ ትልቅ ዜና አድርገውት ነው ዛሬ በሰፊው ሲያነሱት የነበረውና ምን አዲስ ነገር አለው ያው ምስራቅ አፍሪካ ላይ ነው ጅቡቲ ኮማንድ እንትናቸውን አድርገው የሚንቀሳቀሰው የአሜሪካ ኃይል የሚመራ ኮማንደር ነው ምስራቅ አፍሪካ ላይ ያለች ኢትዮጵያ ትልቅ ሀገር ነች ኢትዮጵያን መጥቶ ማየቱና መነጋገሩ ይህን ያህል የሚያስቦርቅና እንደዚህ ጮቤ የሚያስረግጥ ከሆነ እውነትም አገዛዙ ከፍተኛ ስጋት ውስጥ ያለ ትንሽ ነገር የሚያስደነብረው ትንሽ ነገር ደግሞ የሚያስቦርቀው እንደሆነ ያየንበት ነው ማለት እንችላለን ምናልባት እዚህ ላይም አስተያየት መስጠት ይቻላል ሌላው ማንሳት ካለብን ዛሬ ትግራይ ላይ የተካሄደውን ሰልፍ ነው በትግራይ የተካሄደው ሰልፍ እንደዚሁ በሰፊው እየተነሳ ይገኛል ሰልፉ በርግጥ አዲስ አይደለም ባለፉት 5 አመታት ሲካሄድ የነበረ ነው በየጊዜው በርግጥ መጠለያ ውስጥ ያሉ በችግር ላይ ያሉ የትግራይ ተወላጆች
በአግባቡ ወደ ቀያቸው መመለስ እንዳለባቸው ይታመናል። ኢትዮጵያውያን ቤትም ቤታቸው ነው። በርግጥ በፖለቲካ ሴራ ህወሓት ቁማር ተጫውተው የትግራይ ተወላጆችን ወደ ጎልቃይት አካባቢ ያሰፈረበት ሁኔታ ይሄ ወደዛ አይነት እንትን ውስጥ መግባት ሳይሆን ከምንም በላይ ዛ አካባቢ ግፍ ተፈጽሟል። የጎልቃይት ተወላጆች የዘር ማጽዳት የተፈጸመባቸው ነው። ከቀያቸው እንዲፈናቀሉ በተለይ ወንዶቻቸው እንዲታሰሩ እንዲሰደዱ ተደርገው ሴቶቻቸውን በማግባት የሆነ የዲሞግራፊ ለውጥ የመጣበት ሁኔታ እንዳለ ይሄን ምንም እንትን የምትለው ነገር የምትክደው ነገር አይደለም። አሁን ህወሓት ተመልሼ ያንን አካባቢ ልቆጣጠረው በሚል ጭምር ያደረገ ያለው ነገር አለ። ይሄ ሰልፍ ከዚህ ሰልፍ ጀርባ የህወሓት ይሄ ፍላጎት አለ። ተፈናቃዮቹን ብቻ ሳይሆን የሱን ፖለቲካዊ መዋቅርና ታጣቂዎቹን ጭምር አብሬ ካላኩ ያለ ስለሆነ ያን ደግሞ የሚፈቀድ አይደለም ብለው በወልቃይቶች በኩል ትልቅ ንቅናቄም እየተደረገ እንዳለን ይሰማኑ። ለማንኛውም እስቲ ከአሜሪካው ኮማንደር አስተያየት እንደው ባጭሩ ስጥና ወደ ትግራዩ ትመጣለ። ይሄኛው ዝም ብሎ ተራ ነገር ነው። ኢትዮጵያውያን በአካባቢ አህመድ ጋር አሜሪካ የምታደርገውን ግንኙነት ተቃውመናል። ኢትዮጵያን በሙሉ ይቃወማሉ። የአሜሪካ መንግስት ይሄንን ጠንቅቆ ያውቃል። ግን እንደዚህ አይነት ግንኙነቶች ከአንዳንድ መስሪያ ቤቶች ጋር ግንኙነቶች ማድረግ ምንም የፖለቲካ ድል ያለው ነገር አይደለም። ማንኛው ሰው ኬንያም ነገር ሊሄዱ ይችላሉ። ወደ ጅቡቲም ደግሞ ሲያልፉ ወደዛ ሊያደርጉ ይችላሉና ስልጣን ላይ እስካለ ድረስ አንድ ሰው ሄዶ ሰላም ማለት እንዴት ነው? በዚህ ቀጠና እንግዲህ ሽብርተኝነት አለና ከዚህ በፊት የምናደርገውን ስራ ተባብረን ማድረግ አለብን የሚል ይሄ ፎርማል የሆነ ስራ አይደለም ግንኙነት። እሱን አሁን ያቀበዱ አሜሪካ ከኛ ጋር ናት ምናምን የሚለው ነገር ዝም ብሎ ነው። ግን እንዳልከው ምን ያህል የዲፕሎማሲ ጥማት እንዳለባቸው ነው የሚያሳየው። ምን ያህል ችግር ውስጥ እንደወደቁ እንደዚህም ብሎ አንድ ሰው ጋር አንድ መሪ ጋር ከተገናኙ በቃ ዜናው ሁሉ እሱ ይሆናል። ያኛው መሪ ደግሞ ከነቀፋቸው ደግሞ ዜናውን አያነሱም። እሷና ዛሬ አሁን አምባሳደር ማሲንጋ ትንሽ መንግስትን ነቀፍ የሚያደርግ ነገር ከተናገሩ እነዚህ ህዝብ መገናኛ ብዙሃን ዝር ብለው ዜናውን አያነሱም። መገናኛ ብዙሃን ቆነች ኢዜአ ምናምን ትላቸው አያነሱም። ያንን እንዳጋጣሚ ደግሞ መቼም አንድ ነገር ክሪቲሳይዝ ያደርጉና ይነቅፉና በሌላ በኩል ደግሞ ይሄኛውን ደግሞ በርቱ እንዳንድ ዲፕሎማት ካሉ በርቱ ምትለዋን ዜና ይዘው አሜሪካ በርቱ አለች ምናምን ይላሉና ይሄ መንግስት አንድ መታወቅ ያለበት ነገር መሳይ አሁን ከየትኛውም የዓለም ማህበረሰብ ጋራ ተገባብቶ መስራት አይችልም። ከህዝብ የተጋጨ መንግስት ምን ከውጪ ከማን ጋር በሰላም ሊኖር ይችላል? ከራሱ ህዝብ ጋር ከተጋጨ ማለት ነው። እነሱም እኮ እነዚህ የውጭ ኃይሎች አሜሪካ ትሁን አውሮፓ ማንንም ሀገር ይሁን እኮ የሚፈልጉት እኮ ከህዝቡ የታረቀን መሪ እኮ ነው። ከህዝቡ የታረቀ መሪ ነው የሚጠቅማቸው ለነሱ ቀጣይነት ያለው ዲፕሎማሲ ለማድረግ የሚሊተሪ ስራ ለመስራት የንግድ ስራ ለመስራት በተለይ ሪፐብሊካንስ አሁን የውጭ ንግዳችን አደገ ይላል ማነው አብይ አህመድ ካገዋ ወጥቶ እኮ አገዋ በጣም ብዙ ይጠቅመው ነበር በጣም ከዚህ መንግስት ጋር ተነጋግሮ እንደዚህ የውጭ ንግድ ለመስራትም አልቻለም። አሁን አገዋ አንድ የዲፕሎማሲ መበላሸት ማሳያ ንግድ ሪፐብሊካን ደግሞ መጣቃቸው ከርዳታ ይልቅ እነሱ ቢዝነስ ይጠቅማል ብለው የሚያምኑ የትሬድ ትስስር ነው የሚጠቅመው እንጂ ዝም ብሎ እርዳታ አይደለም ብሎ የሚያምን ነው ሪፐብሊካን። ከነሱ ጋር ኢንች መራመድ አይችልምና የዚህ የኛ ወታደራዊ መኮንን ከአብይ ጋር ፎቶ መነሳት እኔ እንደው ይገርማል እንዳልከው ዲፕሎማሲ ምናምን የጠማቸው ስለሆኑ ነው። የትግራይ ልቅ በትግራይ በኩል ያለው ነገር መሳይ አንድ የትግራይ ህዝብ ኢትዮጵያውያን በሙሉ መጠየቅ ያለብን እነዚህ ወገኖቻችን እየተሰቃዩ ነው ያሉት የተፈናቀሉ እንኳን ውስጥ ነው ያሉት አንድ አመት አይደለም ሁለት አመት አይደለም ብዙ አመት ሆናቸው። ማን ነው የያዛቸው? ምን አይነት ሻጥር ነው አሻጥር ነው ያለው እዛ ውስጥ ወደ ሰላማዊ ኑሯቸው እንዳይመለሱ ማን ነው እንደዚህ የሚጠልፋቸው የሚለው ነገር መጠየቅ አለበት። ለፖለቲካ ፍጆታ መዋል የለበትም። ከሰብአዊ መብት አንፃር ሀገራቸው ነው ያልከው መሳይ እነዚህ ወገኖቻችን ብዙ ጊዜ አንስተናል። ኢትዮጵያ ውስጥ ድንበር የለም። የኢትዮጵያውያን መሬት የጋራ መሬታችን ነው። ለዘመናት ነው ከአማራ ጋር የኖሩት። ማን ነው ያልን እንደሆነ አንዳንድ ምልክቶች አሉ። አሁን አቶ ጌታቸው ረዳ ባለፈው ሲናገሩ ነበር። አስገራሚ ነገር ነው የተናገሩ። ያጋልጡ የህወሓትን ስራ በዋናነት እነዚህ ተፈናቃዮች ወደ ወልቃይት እንዳይሄዱ የሚፈልገው ህወሓት ነው።
ለፖለቲካ ስራ ይጠቅሙኛል ብሎ አስቧል እነሱ ከተመለሱ ሰላም ወረደ ማለት ነው ተመልከተው መሳይ የሚገርም ነገር ነው እነሱ ከተመለሱ ወደዛ ሰላማዊ ኑሮ ከጀመሩ የተረጋጋ ነገር ተፈጠረ ተብሎ ይታሰባል ስለዚህ የኔ ፖለቲካ አይሞቅም እነሱ ካልተመለሱ ግን እነሱ በእነሱ መመለስ ላይ ታጋይ እኔ ነኝ ብዬ የትግል አጀንዳ አድርጌ ተቀምበታለሁ ለፖለቲካ ስለዚህ መቆየት አለባቸው ብሎ ያምናል የሚል ነገር ሲናገሩ ሁላችንንም ያስደነገጠ ነገር ነው መሰለኝ ሁላችንንም ያስደነገጠ ነገር ስለዚህ አሁንም በሰልፎችም ላይ በተቃውሞቻችንም ላይ የነዚህ ወገኖቻችን ብሶት ብቻ ሊሰማን ይገባል ወደ ቤታቸው ተመልሰው ከአማራ ዛም ካለ ጉራጌም ከሌላ ወንድሞቻቸው እህቶቻቸው ጋር በሰላም መኖር አለባቸው በምድራቸው እስከመቼስ ነው ተፈናቅለው የሚኖሩት እና እኔ በጣም ያሳዝናል መሳይ ፖለቲካ መጫወቻ አብይ መጫወቻው ነው ይፈልገዋል በተለይ ከአማራ ጋር እንዲጋጩለት አረጋ ከበደም መጫወቻው ነው ደብረጽዮንና እንደዚህ በስልጣን ላይ ያሉ ሰዎች መጫወቻቸው ናቸውና ከዚህ ፈንቅለን ወጣን ኢትዮጵያውያን የዜግነት ጥያቄ የሂውማን ራይት ጥያቄ ከፍ አድርገን ይዘን ከነዚህ ወገኖች ጎን መቆም ያለብን ነው የሚመስለኝ ገለታው ምናልባት የሰልፉን ባህሪ እንዳልከው ተፈናቃዮቹ ቦታቸው ወደ ቤታቸው መመለስ አለባቸው የሚለው ይሄ ከሰባዊ መብትም ከተለያየ ጉዳይም ስታዩ ተገቢና ትክክለኛ ጥያቄ ነው የሚለውን ነገር ታለ ነገር ግን ሆም ብለው የፖለቲካ መጫወቻ ማሪ የሚይዟቸው መፈክሮች ጭምር የሚጽፉት ዋቶች ናቸው አሁን መጠለያ ያጣ ወደ ቤቱ ያልተመለሰ በርዳታ ያለ ሰው ሌላ ተጨማሪ ጥያቄ አይጠይቅም መጀመሪያ መጠለያውን ነው ማግኘት የሚፈልገው መጀመሪያ ቤቱን ነው ማግኘት የሚፈልገው እንጂ ወልቃይት የትግራይ ይሁን የሚል ሌላ የተጫነበት ፖለቲካ አሁን ለጊዜው የሱ ጉዳይ አይደለም መጀመሪያ ወደ ቤቱ ይመለስ አሁን ዋቶች ግን እንደተባለው አንተም እንደገለጽከው በብዙዎች ዘንድም የሚነሳው እነዚህ ሰዎች በሰላም ወደ ቤታቸው ከሄዱ የሚያቀነቅነው የፖለቲካ አጀንዳ አይኖርም እንዴት አድርጎ በፖለቲካ እድሜው ይራዘማል ሌላ አጀንዳው የለም ሁሉም ነገር ግሩ ተቆርጦ የቀረችው እቺ የወልቃይት አጀንዳ ናት እሷን ደግሞ እነዚህ ሰዎች ከሄዱ ሙሉ በሙሉ የሚያጣው ይሆናል ከዛ አንፃር ስለሆነ ይሄንን በጥንቃቄ ማየት ይገባል ሌላው የአብይ አህመድ ጉዳይ ነው ታየ ደንዳም እንደነገረን ይሄንን አጀንዳ ይፈልጋል አብይ አህመድ ይፈልጋል ትግራይና አማራ መሃል እንዲጋጩለት ይፈልጋል ትግራይና አማራ ተስማምተው ወልቃይትም ትግራይም ያማራ እንደዚህ አይነት ወደ በፊቱ አይነት ሁሉም የኢትዮጵያ መሬት የሁሉም ኢትዮጵያውያን ነው ወደሚለው ለመምጣት የሚያስችል መስመር ነው መከተል ያለባቸው ከዛ ውጪ ምንም አያዋጣንም ያ እንዳይመጣ ግን አብይ አህመድ ይፈልጋል በግልጽም ተናግሯል ሁለቱ እዛ ይጋጫሉ እኛ ማዕከላዊ መንግስት ላይ ለረጅም ጊዜ በስልጣን መቆየት እንችላለን ነው ስለዚህ እነዚህ ነገሮች ሁሉ ታሳቢ ያደረገ ትግል ነው የሚያስፈልገው መቼም ከአረጋ ከበደ መፍትሄ አይተበቅም ከአንድ ምስለኔ አስተዳደር የኦህዴድ ብልጽግና አሽከር ከሆነ ከመከላከያ ሰራዊት አይተበቅም ከአማራ ህዝብ ነው የሚተበቀው አማራ ህዝብ ከትግራይ ወንድሞቹ ጋር በሰላም ሊያኖረው የሚችለው ነገር ወደፊት በትግሉ የሚያረጋግጥ እንደሚሆን ይተበቃል እንጂ ከነዚህ ሰዎች ከመቀሌው ማስተዳደር ከአዲስ አበባው ማስተዳደር እንዲሁም ከባህር ዳሩ አስተዳደር የሚተበቅ እንዳልሆነ ነው የሚታመነውና እንግዲህ ሰልፉ በትግራይም በተለያዩ አካባቢዎችም እየተካሄደ ነው ምናልባት ውጤቱ ምን እንደሆነ በጋራ የምናየው ይሆናል ገለታው ሌላ አጀንዳ የለንም ጨርሰናል እዚች ላይ ትንሽ ጨምር መሳይ በጣም ወሳኝ ጉዳይ ስለሆነ ሶስት ቁማሮች አሉ ወልቃይት ላይ ሶስት ትላልቅ አሰፍስፈው የሚያዩ ከኋላ ትላልቅ ተኩላዎች አሉበት መሳይ አንዱ አብይ አህመድ ነው የታወቀ ነው አብይ አህመድ ለምንድን ነው የሚፈልገው ወደፊት የሚመጣን ትግል ወደ ጎን የመበተኛ ዘዴ ስለሆነ ነው ይሄ ወደ ቀጥታ ወደ ፌደራል የሚወረወርን ጦር ወደ ጎን ለማዞር ሆሪዞንታል ለማድረግ ማለት ነው እሱ አንዱ ሁሉ ጊዜ የቆየ ነው ይሄንን ኢትዮጵያን መዘንጋት የለባቸው የአማራ ህዝብና የትግራይ ህዝብ መዘንጋት ሁለተኛው አረጋ ከበደ ነው መሰለኝ ያረጋ ከበደ ካቢኔ ባለፈው እንኳን አንድ ሰው ያንዱ ስንተች አልነበረም አንዱ ሰው እየተነስቶ ተመልከቱ ፋኖ አንድ ጥይት እኮ ወደዛ አይተኩስም ወደ ትግራይ አይተኩስም ይላል እዚህ ድንቆ ነው ብልጽግና አባሉ ነው አረጋ ከበደ ለምን ይፈልገዋል የፋኖ ትግል ወደ ባህር ዳር ያመራ እንደሆነ አደጋ ነው ለሱ ስለዚህ ምን ያደርጋል ወደ ጎን እንዲሆንለት ይፈልጋል ሶስተኛው ቁማርተኛ የደብረጽዮን ቡድን ደብረጽዮንም ደግሞ ምንድነው ተጥዷል በሙሉ ካርታዎች ተበልተው ጠፍተው የቀረችው ወልቃይት ናት ልክ ኤግዛክትሊ እንዳልከው ስለዚህ እሱስ ምን ያደርጋል የተጠያቂነት ስሜት ሲመጣ ህዝብ ተርቧል ሲባል ለውጥ እንፈልጋለን ሲባል
ወልቃይትና ራያ የትግራይ ናት በሚል እርስ በርስ እንዲወጡ ከነዚህ ሶስት ኃይለኛ ተኩላዎች ኢትዮጵያን ራሳቸውን መጠበቅ አለባቸው የትግራይ ልጆች አማራ ልጆች ይሄንን ነቅተው የጥንት ግንኙነታቸውን የሚያድሱ መሆን እንዳለባቸው ነው የሚሰማኝ ማለት ገለታው በጣም አመሰግናለሁ በተለያዩ ርዕሰ ጉዳዮች ላይ ቆይታ ያደረግንበት የአንከር የመረጃ ክፍለ ጊዜ ይሄን ይመስላል መልካም ቀን ላንተም ለሁላችንም መልካም ቀን መሳይ ላንተም ለአድማጭ ተመልካቾች እንግዲህ ተመልካቾቻችን በዚህ የዛሬውን አበቃን ለአብሮነታችሁ ምስጋናችን ከያላችሁበት ይደርሳችሁ በነገው በተመሳሳይ ፕሮግራም እንጠብቃችኋለን ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን